ኢዮባ ይሄ ገንዘብ በአንድ ወር ውስጥ ካልመለስክልኝ አደጋ ላይ ነው የምወርቀው። አደራህን ኢዮብ። በአንድ ወር ውስጥ መመለስ ካልቻልክ ግን እኔ እስር ቤት ነው የምጨረሽ። በስመ አብ ወልድ በላንት አረ ጠላት ጆሮ ይገፋል። አባቡ እኔ ካፍታይና ችግር ከሀገር ተበለ ችግር ስለደረሰ እንጂ እኮ እኔ አላስቸግርም። ከስጋ ዘመዴ በላይ ደግሞ አንተ ታየ ለዛ እንጂ አንተ ያስቸግራል። ለዛ ቢሆን ማጣውት አውቃለሁ፣ ግን አደራ እሺ። እኔ ችግር የለም እናተ ትሙት እኔ ባይቸግረኝ አባቡ ይሄ ብሬው እንደሰተኝ እኮ እዚህ ጋር እንዲያ መልሼ እሰጣለሁ። ግን ችግር ሆኖብኝ ነው። ካላመንክ እዛ ደርሼ መጥቼ መልሳለሁ። ስለዚህ ዳስ ብሎ ሻኘኝ አቡ ተረዳኝ። እሺ እኔ እንደተረዳኝ እሱ ይረዳ። በእኔ ችግር ነው በቃ አባቡ። ወር እንዳይሞላ ግን አይሞላም ያልኩ እየነገርኩህ አይደል እንዴ? በቃ ሰጥተው መቀበል ባለው። እሺ ግን አደራህን እኔ አንድ ወር ሳትሞላ አስፈላጊ ከሆነ ደግሞ አሁንም ሄጄ መልሼ እመጣለሁ። ልመልስ ነው ምን ታውቃለህ እኮ። እሺ ይቅጣም በለያ ማረቀሻኝ በእና ይቅጣም በል። እሺ እዛ ብር ያክብር። እሺ ቻው። እሺ ዳውላለው ደግሞ ቡና እስኪኝ። ቆይሽ መች ነው ሽማግሌ የምትልከው? ምንድነው አስሬ ሽማግሌ እንላክ የምትይው እንዴ? ለምንድነው የማትረጋጊው? አባቡ ቶሎ መጋባት አለብን፣ ጊዜው እየሄደ ነው። መጋባቱን እንኳን እንጋባ አላልኩም እኔ፣ ግን መረጋጋት አለብን አይደል እንዴ? ምን ይዘን ነው የምንጋባው? ስንጋባ ባየ ብር እንደሚሰጠን ነግሬሃለሁ። ደግሞ ምን የሚያስቆየን ነገር አለ? እኔ በዚህ አልስማማም እንዴ። ራሳችን ሰርተን ነው መለወጥ ያለብን። የራሳችን የሆነ ነገር መያዝ አለብን። ይኸውልህ ፈጥነሽ ሽማግሌ ካላክ የምታገኘኝ እንዳይመስልህ። የልትሄጂ ነው አባቡ? አየሽ አይደል ክብሬ መዝመቴ እኮ ነው ለዚህ ሁሉ ያበቃኝ። ጀመረ ደግሞ ይጉራ እናስ የካራማራ ገድሌ እኮ ነው መንደሩን ሰፈርተኛ ሁሉ ጠብርግፍ ብሎ እጅ እንዲነሳ አደረገው። እዚህ ላይ ደግሞ እንደው ደና አባሽ ባገኝ ጥሩ ነበር። እስኪ አሁን ጦር ሜዳና ትዳርን ምን አገናኘው? እንዴት አያገናኘው? ድሮ እናንተ ስለ ክብር የት ታውቁና? ጠብቀኝ እንጂ እንዴ። እንዴት አመሻ አባቡ? ደህና አመሸሽ? እንዴት አመሻ? እግዚአብሔር ይመስገን። ይሄን ያንዳው ይዘገብተ ቢሆን ነው እንዲህ ባልተዝረከረክ ነበር። መቼ ይቀራል? አይቀርም። ብቻ ስትፈዝ ከአንዷም ሳትሆን እንዳትቀር። ኧረ እኔም አልፈዝም፣ ቲጂም አትፈዝም። ራት ይዤ ልመጥቻለሁ። እስኪ ጎረስ አይደል? እሺ አመሰግናለሁ። እሺ ሲሳይ አባባ በዚህ 2 ወር ውስጥ ኦዲት እንደሚደረግ ታውቃለህ? አውቃለሁ። እመልሳለሁ ብሎ የወሰድከውን ብር አልመለስክም። ሲሳይ አውቃለሁ። ካልመለስክ በፍርድ ቤት እንደሚያስጠይቅ አታውቅም? እሱንም አውቃለሁ። እሺ አደራህን በቶሎ መልስ። እመልሳለሁ። እባክህ ሲሳይ ታገሰኝ፣ ትንሽ ጨንቆኛል። እሺ ሰላም ነኝ። እንዴት ነሽ? ኢዮብን ፈልጌው ነበር። ኢዮብ የለም። ወጣ ብሎ ነው? ለቋል። ለቋል? አዎ ለቋል። ማለት ከዚህ ቤት እቃውን ጭኖ ቆየ እኮ። ምን ነው በሰላም ነው? እሺ ወይ የገባበትን ቤት ምናምን ታውቃላችሁ? አልነገረንም። አረ ይኸውልሽ የኔ እናት ምን መሰለሽ ከባድ ችግር ውስጥ ነው ያለሁት። ግዴታ ያስፈልገኛል። እባክሽ ደብቀሽለት ከሆነ በእናትሽ ንገሪኝ። አልነገረንም ጭራሽ ይደብቅ። እዚህ ተበላው። እውነትሽን ነው? ነው እና ምን ይሻላል? አላውቅም። ስልኩን ዘግቶታል። ቤቱንም ደግሞ ከለቀቀ ቆይቷል አሉ። ቆይ ለምንድን ነው ብር እንደሰጠህ ያልነገርከኝ? ከነገርኩሽማ ትከለክኛለሽ ብዬ እኮ። አየህ እንደዚህ ጉድ እንዳያደርግ ነበር የምከለክልህ። አዎ እሱማ
ግን እኮ ይኸውልሽ ከልቤ የማምነው ጓደኛዬ እኮ ነበር። እሱንማ ነግረኸኛል። ግን በቃ ያለን አማራጭ አንድና አንድ ነው። ምንድን ነው? ሽማግሌ መላክና መጋባት። ሌላ መፍትሄ አለ? ቆይ በምን እንኖራለን? ሰው እንደሚኖረው ነው የምንኖረው። በዛ ላይ ስንጋባ አባቴ ብር እንደሚሰጥን ነግሬሃለሁ። እማ ነገርኩሽ አይደል? ይኸውልሽ ቲጂ ምን መሰለሽ፣ ይኸውልህ ምንም ልታስረዳኝ እንዳትሞክር እሺ? ሌላ መፍትሄ ካለ ንገረኝ። ያለብኝን ችግር ማውቀው ነው። ቲጂ ይሄን ነገር እየደጋገምሽው ነው። ቆይ ምንድን ነው ያለብሽ ችግር? ለምን አትነግሪኝም? በቃ ሌላ ጊዜ እነግርሃለሁ። ላቤ እንደዚህ ይብዛ። አሁን ሰው ሲያየኝ እኮ ተመችቶት ነው ምናምን ይላል። አባቱ እንዴት ነህ? እሺ እንዴት ነህ? ልጁ ተገኘ? ምን ይገኛል? ስልኩንም ዘግቶት ጠፋ። ቤቱን በተደጋጋሚ ቢሄድ ቤት ቀይሯል አሉኝ። አይ አባቡ፣ ይሄኔ ከጎን ሆና የምትመክር ሚስት ብትኖር ኖሮ እንዲህ ጉድ ባልሆንክ ነበረ። ምን ታይኛለህ? እውነቴን እኮ ነው። በል አሁን ይሄን ጉዳይ ቶሎ እንደጨረስክ እዚህ ቤት ሚስት ይዘህ መግባት ይኖርብሃል። እስቲ መጨረሻውን ያሳምርልኝ። አባቡ ስልክም ስደውል አታነሳም። ጨነቀኛ ሲሳይ። ስማ አባቡ፣ በቶሎ ማናሳውቅ ከሆነ በአንተ ጦስ ሁላችንም ችግር ውስጥ ነው የምንገባው። አውቃለሁ ሲሳይ። ኧረ ተረዱኝ። በቅርቡ እናንተንም ራሴንም ነፃ አወጣለሁ። አባቡ ፍጠን፣ ያለበለዚያ አሁኑን እንድትያዝ ነው የምናስደርግ። አሁንም እኮ ተይዣለሁ፣ በጭንቀት እኮ ተይዣለሁ። ወይ አንደኛ ይሁን እዛው ታስሬ በገላገል ይሻላል። ይሁን ቲጂዬ፣ በቃ ወስኛለሁ። ሽማግሌዎቹ ልልክ ተስማምቻለሁ። የምርህን ነው? አዎ እውነቴን ነው። ግን ቲጂዬ ጭንቀት ያለብኝ እኔ ግን አንቺ እኮ ነሽ ከኔ በላይ የተደሰትሽ። ምን ነው ማለት? የብሩ ጉዳይ እኮ እኔንም በጣም አሳስቦኝ ነበረ። አሁንማ በቃ ከነገ ጀምሮ ሽማግሌዎቹን ስለመፈለግ ብቻ ነው የማስበው። አዎ ቶሎ ቶሎ ፈላልግና ቶሎ መላክ አለብን። ኧረ ችግር የለውም። በቃ ዋና ስራ ይሄ ይሆናል ማለት ነው። ተገላገሉ? አይ የብሩ ነገር አሳስቦኝ ነበር። ተገላገሉ። ኧረ አትጨነቂ። በቃ አሁንማ የአባትሽን ብር አስቴር። አቤት። አስቱ። አቤት አባቡ፣ እንዴት አመሸ? ደስ ያለሽ? ደስ ብሎኛል። ገንዘቡ ተገኘ? እመቤቲቷ ተገኘች እንጂ ጠፍታ ነበር እንዴ? ምን ትጠፋለች? ያው እዚህ ስትመላለስ ታውቂያት የለ እንዴ? በቃ አሁን ሽማግሌ ልልክ ነው፣ ወሰንኩ። ጎሽ የኔ ልጅ ጎበዝ። እንኳን ደስ ያለሽ። እንኳን አወደስ አለ። በአምላክሽ። አሁንማ ወገቤንም ባለ ዕዳይንም ላስደስት ነው። አንተ ደግሞ እኔ ነኝ እናትም አባትም ሆኜ ምድር። አመሰግናለሁ። እሺ እራት ካለ በቃ አምጪልኝ። እሺ። ቲጂ አንድ መፍትሄ መጣልኝ መሰለኝ። አባትሽን ሳስባቸው እኮ በቃ እኔ ያሰብኩት ነገር ሁሉ እኮ ነው የሚጠፋብኝ። አባቡ አባዬ እኮ ክፉ ነገር አስቦ አይደለም። ታዲያ ለምንድን ነው የሚያስጨንቁኝ? ይኸውልህ አባዬ አንድ መርህ አለው። ገንዘብ እውቀትን አይገዛውም። እውቀት ደግሞ ለሁሉም ነገር ቁልፍ ነው። በዛ ላይ ብዙ ያወቀና የተማረ የመፍትሄ ሰው ይሆናል ብሎ ስለሚያስብ ነው። እና አንድ ዲግሪ ወንጀል ነው እንዴ? ሳይሆን ይኸውልህ ሁሉም ሰው የራሱ ችሎታና ክህሎት አለው፣ ቢማርም ባይማርም። ግን ደግሞ መማሩ ያለውን ችሎታና ክህሎት በእውቀት እንዲደገፍ ያደርገዋል። በዛ ላይ ብዙ ያወቀ የመፍትሄ ሰው ይሆናል፣ ከዘመኑም ጋር አብሮ ይሄዳል ብሎ ስለሚያስብ ነው። እሺ ቆይ ምን ይሻላል? እኔ እንጃ። እሺ ሌላ መፍትሄ አለ? እናስብበታል። ግን እኮ ጊዜው እየሄደ ነው ደግሞ። ታዲያ ቶሎ ቶሎ ሽማግሌዎቹን ፈልገን እንላካ ይሻላል። ግን ምን ዋጋ አለው? የዘንድሮ ሽማግሌ እኮ ሽበት ብቻ ሆኗል። ግማሹ ህፃናትና ቺኮችን በማተራመስ ላይ ተጠምዷል፣ ግማሾቹ ሀገር በማተራመስ ላይ ተጠምዷል።
እስቲ የቀሩትን እንደው በርበር አድርጌ ልፈልግ እንጂ እንደው ለምን አትነግሪውም? ቆይ መስዬ እንዴት በዚህ ሁኔታ ውስጥ ሆኖ ልንገራው? ታዲያ ብቻሽን ተጨንቀሽ ትችዋለሽ? ምን ላድርግ? ለነገሩ አሁንማ ሽማግሌ ልንልክ ወስነናል። በቃ ቶሎ ሽማግሌ ፈልጋችሁ ተጋቡ፣ ካለበለዚያ ሁለታችሁም ችግር ውስጥ ነው ያላችሁት። ልክ ነሽ። በቶሎ መላክ አለብን። በዛ ላይ ቀኑ ያንቺን ቢሱም እየገፋ ነው። እኔም እኮ ግራ የገባኝ እሱ ነው። ሄሎ፣ አስታወሱኝ? የአቶ ይርጉ ልጅ ነኝ። ከአመታት በፊት እርሶ ጋር ሰርቼ ነበር። አዎ። እና ላገባ ስለሆነ ሽማግሌ ቢሆኑልኝ ብዬ ልጠይቆት ነው። ሄሎ፣ አቶ ደስታ ሰላም ኖት? አዎ፣ አባቡ ነኝ። ባለፈው ስራ አብረን ሰርተን ነበር። ምን ልርዳ? ያው ላገባ ነውና ሽማግሌ እንዲሆኑልኝ ነበር። ክፍያ አለ ወይ እንዴ? ደግሞ ከመቼ ወዲህ ነው ለሽምግልና ክፍያ ያለው? ማንን ነው ማስገደድ የሚችለው እንዴ? አባዬ ደወለ። ሄሎ አባዬ። ምን ነው የኔ ልጅ ድምጽ ጠፋ? ጠፋው ባህር። እንኳን ደስ ያለ አባዬ። ምን ነው? ምን ተገኘ? ላገባ እኮ ነው፣ ወሰንኩ በቃ ላገባ። ኧረ ጎሽ፣ ሽማግሌ ማን ነው የምልክልህ? አይ በቃ ሽማግሌ ልልክ ነው። ምን እያልክ ነው? ሽማግሌዎቹን ማን ነው የምልክልህ? አዎ እዚህ እንዴት ያሉ ጎበዝ ሽማግሌዎች አሉ መሰለ። እንደሱ ይሻላል። አዎ ልጅ አይደለ እንዴ? ከኔ ትእዛዝ ልትወጣ ነው? ግን እኮ አባዬ። ኧረ በጭራሽ። ዛሬውኑ እኔ እነግራቸዋለሁ፣ ነገውኑ እንዲመጡ ነው ማድረግልህ። ምንም እንዳታስብ የኔ ልጅ፣ ምንም እንዳታስብ። እና ልጠብቃቸው? ለአንድ ልጄማ አላንስም፣ በእኔ ጣለው። ነገውኑ ይመጣሉ። እሺ በቃ ደህና ደር። እሺ የኔ ልጅ ምንም እንዳታስብ፣ ደህና ደር። ማን ሊልክ ነው? እና አባት ቃል ባስገቡ ሽማግሌዎች ነው የምትቆጣው? እኔ እኮ ሽማግሌዎች አጥቼ አይደለም፣ ግን አባቴ እኔ ላኩልህ ሽማግሌዎች ብቻ ነው መላክ ያለብህ ስላለኝ ነው። ግን ለምን በስራ ከምታውቃቸው ከነዛ ሁሉ ትልልቅ ሰዎች ቢያንስ አንድ ሁለት እንኳን አጨምር? ይኸውልሽ የአባቴን ባህሪ ስለማታውቂ ነው። አባቴ ቃል ነው የሚለው ነገር አለ። ለዛ ነው። ይኸው ሽማግሌዎቹ ደወሉ። ሄሎ አቶ በቀለ። እውነት? እሺ በጣም ነው የማመሰግነው። እሺ በቃ እንደገባችሁ ደውሉልኝ። እሺ ነገ ይመጣል። አባቡ ግን በእነዚህ ሽማግሌዎች እርግጠኛ ነኝ? መቼስ የአባቴ መስፈርት ታውቀዋለህ። በኋላ ግን ጉድ እንዳያደርጉ። ችግር የለውም። ደግሞ ምንም ማድረግ አልችልም። አባቴ ከነሱ ውጭ ወደ ውጭ ብሎኛል። አይሻልም? ደግሞ ከሱ ቃል መውጣት አልፈልግም። ቃል ነው የሚለው ነገር አለው። አባዬ ማርገዜን ካወቀ ምን ሊፈጠር እንደሚችል ብቻ አስቢው። ተረጋጊ። ጎበዝ ሽማግሌዎች ከሆኑ እኮ ቶሎ ያልቃል። አንቺም ታርፊያለሽ። የአባቴን ነገር እያወቅሽ ጠያቂ እንደሆነ ልምድ ያላቸው ናቸው ካለማ እንደምንም አባትሽን ያሳምኑታል። አሁንም አባዬ በቶሎ ሽምግልናውን ተቀብሎ እኔም እሱም ከጭንቀታችን በተገላገልን።
ወይ ካልሆነ ለምን ለአባትሽ ማርገዝሽ ናት ነበር? ምን ሆነሽ ነው መሲ? አባዬ በክብሩ እንደማይደራደር እያወቅሽ ያው ልጁ ስለሆንሽ ያዝንልሻል ብዬ ነው። አባዬ በክብሩ ከመጣሽበት አይደለም በእኔ በራሱን ብትመጪ ይሻል። አሁን ያሉን አማራጮች በቃ ሽማግሌዎቹ ናቸው ማለት ነው? አዎ ምንም አማራጭ የለንም። ይኸውልህ በረከት መቼም ታውቀኛለህ አይደል? በቃ አረጋለሁ ካልኩ አረጋለሁ ነው። አዎ ተማመንብኝ። በቃ መልሳለሁ። ግድ የለህም እንዴ በረከት። አባቡ እኮ ነኝ። በቃ መልሳለሁ ካልኩ መልሳለሁ ነው በቃ። እሺ አመሰግናለሁ። የጉድ ቀን አይመሽም። ፍቅር ላባዬ በዚህ 15 ቀኑ ሽማግሌ እንደምንልክ ነገር አለ። አረ ችግር የለውም እንዴ ሰዎቹ ዛሬውን ይመጣሉ። ከዛ በቃ ልምድ አላቸው ደግሞ ምንም የሚያሳስብ ነገር የለም። እሺ አሁን ይደረሱ። እርግጠኛ ነኝ እነሱ ናቸው። ሄሎ አቶ በቀለ ደረሳችሁ? ግቡ። አታባቡ ደህና ነው ወይ? እንዴት ነህ? ጎበዝ ደህና ነው ወይ? እንደምን ነህ? አባትህ ነግሮናል። ሳንድራችሁ አናልፍም። አይዞህ እሺ። ጥርዬ አቤት። ይኸውና አባቡ እኮ አይኑን ሻይ ነው ማኑ እሱ እኮ ነው። አንተ ነህ እንዴ? እናቴ ነው። ሰላም ነይ እስቲ አንቺ ይቅር በለኝ። ደህና ነሽ? አቤት አመለክት እንዴት ነሽ? ደህና ነሽ? እሰይ እግዚአብሔር ይመስገን። አቤት ድክም ማለት ነው። አይኑ እኮ በደንብ አያይም። አንተ አይኑ ሻይ ነው። በጣም በጣም የማያውቁ እሱ እኮ አይኑ እኮ ሻይ ነው። ደክሟል እኮ እኔም ጆሮዬ ደክሟል፣ እሱ አይኑ ደክሟል። አስተባብረን ነው የምንኖረው። ደህና ነሽ? ጎበዝ። አይ በቃለ ተገኝተሃል። ማተብም አላት። እሰይ ቁመቷም ለግላጋ ነው። እኛ በዘራችን እኮ አጭር ያገባም የለም። በእኛ ዘር ውስጥ አጭር እሱ ብቻ ነው። እሱም አሁን እያደገ ነው። እውነቴን ነው። ደህና ነህ? ቀሚሷ አልረዘመም እንጂ አላጠረም፣ ረዘመ በጣም እንዳያደናቀፈኝ። ጎበዝ እንደፈራሁት አለ። አይ ልጄ አባትህ መቼም ልጄን ልድር ነው እያለ ሀገሩን ሁሉ በደስታ እንዲያወኳል። አጠገባችሁ እኮ ነው ያለሁት። ምን አለ? ቀስ በል እዚህ ጋር ነው ያለሁት፣ ጮክ ብለህ አታውራ ነው የሚልህ እኮ። እንዲሰማው እኮ ነው የምጮኸው። ቆይ መቼ ነው የምንሄደው? አሁን ሽምግልናውን ከነገ ወዲያ ትሄዳላችሁ። ግን ከዛ በፊት ስለ እኔ አንዳንድ ነገር ማወቅ አለባችሁ። ምን አለ? ሽምግልናውን ከነገ ወዲያ መሄድ ትችላላችሁ፣ ስለ እኔ ግን አንዳንድ ነገር ማወቅ አለባችሁ። ስለ እሱ እንዴ ምን ነካ? አባ ቡና የለም እንዴ? ተልጅነት እስከ እውቀት እንቆቆ እያልን እየተሸከምን ተቀባብለን አይደለም እንዲያሳደግንህ? አዎ። አባቡ አሁን አንተ ነው ሳውቀህ ስለ እኔ አንዳንድ ነገር ማወቅ አለባችሁ። አንተ እቃውን ፍጃው። እንደው አንድ ቀን እንደው ምን አይነት ጉድ ነህ? እንደው ድንብርብር ያልክ እንደው የሰው ቃል ፈጅ ነው እንዴ? ቃል ሰብር ነው እንዴ? እንዴ ይቅርታ የምን አትርሱ ነው ሁሉ ቀን እንደዚህ ጋር ዳዳቸው። አንዴ ይቅርታሽ። ሄሎ ፍቅር። ሄሎ ሰላም ነው? አረ ሽማግሌዎቹ እዚህ ሊያሳብዱኝ ነው። ማን ነው? ሽማግሌዎቹ ሊያሳብዱኝ ነው። ለአባቱ ነው ብለዋ መሰለኝ። አረ እሷን እያወራው ነው። ሙሽራዋን እያወራው ነው እንዴ? አዎ አውራት ቸኩላለች። አይ አንዴ ሽማግሌ አሁን እኔ እናንተ ተነገ በስቲያ ይኸውልህ እልም ነው። ይኸውላችሁ እስከ ዛሬ ድረስ ብዙ ሽምግልና ሄዳችሁ ሊሆን ይችላል። ግን
እንደዚህ አይነት ግትር ሰው ወግ አጥባቂ የሆነ ሰው ገጥሟችሁ እንደማያውቅ እርግጠኛ ነኝ። ምን አለ? እስከ ዛሬ ብዙ ሽምግልና ሄዳችሁ ልታውቁ ትችላላችሁ። እውነት ነው። ለዚህ ግን ሽምግልና አዲስ ናችሁ። ደግሞ ስለኔ ትንሽ ጨመር እያደረጋችሁ ማውራት አለባችሁ። ስለኔ ደግሞ ስለሱ ጨመር እያደረጋችሁ ማውራት አለባችሁ። እያለ ጨመር እያደረግ ምን እንጨምር? ምንድን ነው የምንጨምርለት? እድሜውን፣ ቁመቱን፣ ክብደቱን ነው ቁጥሩን ነው የምንጨምረው? አባቡ ማን ነው ለሚለው ጥያቄ መልስ የምንሰጠው እኛ እንሆናለን። የዚህ ጊዜ እንግዲህ ተብሎ አዳም ገና ሲፈጠር የሰው ልጅ ከሚስቱ ጋር ሊኖር ግዴታ ነውና ተቀኝ ጎኑ ፈጠረለት አምሳያውን ይላል። ይሄን ለአባትየው ማስረዳት ነው። እሺ ይኸውላችሁ ዝርዝሩን እኔ ቴክስት አደርግላችኋለሁ። ግን ከዛ በፊት መጠየቅ የምትፈልጉት ነገር ካለ አሁን ጠይቁኝ። እኔ ግን የምጠይቀው ነገር አለኝ። ጠይቀው። ይኸውልህ ሽንት ቤቱ የወዴት ነው? ሽንት ቤቱ ጥራ አድርጎኛል። እኔ የምልሽ ትዕግስቴ፣ አቤት አባዬ። የሽምግልናውን ቀን በጊዜ ቁረጡና ለአክስትሽ ላሳውቃት አይሻልም? እሺ አባዬ፣ በዚህ ሳምንት መጨረሻ እንልካለን። ጥሩ፣ ፈጠን በሉ ታዲያ። አየሽ ልጄ፣ መቼም ምን ያህል ክብርሽን ጠብቀሽ እንደቆየሽ ታውቂያለሽ። እኔም ደግሞ ለክብሬ ሟች እንደሆንኩ ታውቂያለሽ። በስነ ምግባርም በእውቀትም እንዴት አድርጌ ኮትክቼ እንዳሳደግኩሽ ታውቂያለሽ። ስለዚህ መቼም አታሳፈሪኝም አይደል ልጄ? አዎ አባዬ። ሽማግሌዎቹ ለመሆኑ ከዚሁ ናቸው? አዎ ከዚሁ ናቸው። እንግዲህ የኔን ጥያቄ ታውቂያለሽ። በቂ ምላሽ ካልሰጡኝ ወደ ኋላ የለም። ኧረ ጎበዝ ናቸው አባዬ። ይሁን። አንብሮ ለእናቱ ተጠጋ ሁሉ በዚህ ቅዳሴ ላይ ስላሰለጠናት እግዚአብሔርን እናመሰግነዋለን። እኛም ቸርነቱን እንናገር ዘንድ በፍቃዱ እንፈጽም ዘንድ የተዘጋጀን አድርገን። ምስጋና ያለው እርሱ ነው፣ ጥበበኛም ነው ለዘላለሙ አሜን። በውስጧ ይህ ቅዳሴ የሚቀድስ ካህነ ማርያም የሚቀድስ አይደለም፣ የሚያገኘው እርሱ ይቀድሳል እንጂ የሰሙትንም ሁሉ ይከብራሉ። እመቤታችን ማርያም ግን በሰማይና በምድር ዘወትር የተመሰገነች ናት። የሚቀበለውን ልመናዋን ክብር ፍጹም የሆነ የረድኤቷም ሀብት ጽንፍ እስከ ጽንፍ የሚመላ የተወደደ የልጇን ቸርነት ከሁላችን ጋር በእውነት ይሁን ለዘላለሙ አሜን። ቅዳሴ ማርያም ተፈጸመ። እንዴ አባቡ ተነስተሃል እንዴ? መጀመሪያስ መች ታስተኙ? መጀመሪያስ መች ታስተኙና? እንዴ ማኛ ተኝተናል እንዴ? አልተኙም ብለህ ስታስብ አደርክ እንዴ? ወይኔ 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 ወይኔ! ኧረ እኛስ በደንብ ግጥም አድርገን የተኛ ነው። አታየውም? ይኸውልህ እንዴት አድርጎ እንደተኛ ሬሳ ሆኗል እኮ። እሺ አሁን ለማንኛውም ቁርስ እንብላና ሌላውን ነገር ወተን እንወያያለን። ቁርስ እንብላ። ምን አልከኝ? ቁርስ ቁርስ ታዲያ እንጥራ። ለዚህም ደግሞ እንደራጅ። ምን አልከኝ? እሳቸውን ለመቀስቀስ እንደራጅ ወይ? አይደለም አባቡ፣ ድሮ ነው እሱ እዛ የሰራው። ድሮ ምግብ ማደራጃ የሚባል ነበረ። የመጀመሪያ ጊዜ መንግስት እንጀራና ዳቦ መሸጥ የጀመረው ምግብ ማደራጃ የሚባል እዛ 4 ዓመት ሰርቷል። ኧረ እንቀስቅሰው ነው ያልኩት። ቀስቅሰው? ማን? ጥሩ ሰው ይኸውልህ፣ አየኸው እንደዚህ ተኝቷል። አንተ ደግሞ አልተኝም ብለህ ታስባለህ። ሜዳ አይደለም እንዴ? ሰፍቶናል እኮ እግራችንን ወጥረን እንደ ቆዳ የተኛ ነው። አያባቡ ሞኝነትህ ስታስብ አደርግ እንዲሁ። ተነስ አንተ ቁርስ እንብላ። አሁን እንዘፍናለና ሰርጉ እናቴ ናት፣ ተዋውቋት። እናቴ ናት? ምን አለ? እናቴ ናት። እናቴ ናት። ልክ እንደ እናቴ ማያት አከራይ ናት። አይ ጥሩ ነው። እኔ በቀለ እባላለሁ። እኔ ደግሞ ጥሩ ሰው እባላለሁ። ወይዘሮ አስቴር ጎሽ፣ ቆንጆ ስም ነው ብሉ። እሺ አብረው የበሉት ጥሩ ነው ይባላል ድሮ ጀምሮ። እውነት ነው።
አቤት እጅ ማቤት እጅ አቤት ሙያ በስማ እንዴት ቆን ጆቁርስ መሰለሽ አቤት 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 አይደለ ወይዘሮ አስቴር በጣም ቆንጆ ምግብ ነው። እጅሽ ይባረክ። አሜን። አይ ጥሩ ሰው ምን ነው አስካለን ከዳሃት ባንዴ አንተስ ብትሆን አልማዝን ከርታት የለም አልማዝን ከርታት የለም ወይ? ብልጫ ነው አሟያ ነው ያለውን መናገር ሀቅ ነው። አሁን ስለ ሽምግልናው ብናወራ ይሻላል። ስለ ሽምግልናው እናውራ። እንደሱ ሳይሻል አይቀርም። ሰውየው በጣም ኃይለኛ ናቸው። ምን ይደባደባሉ? አይደለም፣ ሰውየው ከባድ ናቸው። ታዲያ እንሸከመው። ተሸከሙኝ እምታለ ለአንተ ስንል ለሁለት አያቅተንም። ምን ችግር አለ? ደግሞ አንተ አግባና ወግ ማድረግ ተመልከት እንጂ እዘኑኝም ቢል እናዝረዋለን። አታስብ። እውነት ነው። እሳቸው በፊት በጣም ድምጻችሁን መቀነስ አለባችሁ። ድምፅህን ቀነስ አድርገው። እኔ እኮ እንዲሰማችሁ ብዬ ነው። ይኸውላችሁ ይሄ ሽምግልና መበላሸት የለበትም። ችግር አለ። ችግሩን ደግሞ ሌላ ጊዜ እነግራችኋለሁ። አደራ እንዳይበላሽ። አባዬ ሽማግሌዎቹ ነገ ይመጣሉ። አዎ ጥሩ። መቼም እንግዲህ ማለፊያ እውቀት ያለው አማች እንደምታመጭልኝ አልጠራጠርም። አባዬ ካንተ ባላውቅም ግን ለሰው ልጅ መጀመሪያ ያለው ሰብአዊነቱ ፐርሰናሊቲ በቂ ነው። ገንዘብና እውቀት ትርፍ ናቸው። የለም ልጅ የለም፣ አትሙኝ። እውቀት ነው መሰረት። እውቀት ነው አልኩሽ ዓለምን የሚያዞረው። ፖለቲካውን ብትይ፣ ማህበራዊ ጉዳዩን ብትይ፣ ቴክኖሎጂውን ብትይ እውቀት ነው የሚያዛውረው። አየሽ ልጅ፣ እውቀት የሌለው ሰው ተመልካች ነው የሚሆነው። እንዴ አባይ፣ ካለ እውቀት ብዙ የፈጠሩ አባቶቻችንስ? እነሱ ጥበብ ነበራቸዋ። ልጅ አትሞኝ አትሞኝ። ከዘመኑ ቴክኖሎጂ ጋር አብረሽ መራመድ አለብሽ። አባዬ አንተ የምትለው ዘመን እኮ እኛ ጋር የለም። አየሽ ልጅ አትሞኝ። የሰለጠነው ዓለም ሁለት ዘመንን ይኖራል። ዛሬን በእውቀት ነገን በምናብ። አሁን የተማረ አስተሳሰብ ባለበት ዘመን ዲግሪ ያለው አማች ማን ይጠላል? ሰውየው 2-3 ዲግሪ ያለውም አይጥማቸው። የኔ አንዲት ዲግሪማ ለእሳቸው ምንም ነች። ይንቃል ማለት ነው። ታዲያ እንደሱ ተሆነ ልጅቷን ለዩኒቨርሲቲው አይድሯትም እንዴ? አንተን የመሰለ አማች አግኝተው ነው አልዳረገው እንዴ? ይልቅ ማንሽ አስተርዬ ያቺ ጠዋት ያበላሽን ቁርሳ የለችም? እሷን አሁን ብትደግሚን እንዴት ጥሩ ነበረ። እኔንም ብትደግሚኝ ምን ነው? ምን ነካ ጥሩዬ? አሁን በቅርብ አይደለም እንዴ የበላኸው? አሁንስ ብትደጋግመኝ አማረኛ። ኧረ እባካችሁ ስለ እኔ ጭንቀት አውሩ። የእናንተ ጭቅጭቅ የት ይሄድባችኋል? አትጨናነቅ። ሀሳብን በእኛ ላይ ጣለው። ለሰርጉም ከሆነ የምትጨነቀው እርሳው። እሱን ተው። አይዞህ። አሜን እየነገርኩ ስጦታውን ውጭ ገዝቼ እሰጣችኋለሁ። እንግዲህ ሰውየው በጣም ጥንቃቄ ይፈልጋል። ምንም ነገር መሳሳት የለባችሁም። አደራዎትን እርስዎ ሲራመዱ ምንም ሲሉ መሬቱን እያዩ ጋሽ በቄ፣ እርስዎ ደግሞ ድምጾትን ይቀንሱ። በቅዬ ወይዬ ድምፅህን ቀነስ አድርገው። መቼ? እሱ አይደለም የሚያወራው እንዴ? አይደለም ሰውየው ጋር ስንሄድ ድምፅህን ቀነስ አድርገው ነው የሚለው። እዛ ሽምግልናው ጋር? አዎ። እሺ እሺ። እኔ እሱ በምልክትም ታወቀ እኮ ድምጤን ዝም ማለት እችላለሁ። በቃ ምን ችግር አለ? ደግሞ አደራችሁ ጥንቃቄ ያደርጉ። እሺ እኮ አዳራችንን ምን እናደርጋለን? የምንሄደው ሽምግልና በቄ እንደሱ አይደለም። አዳራችሁን አይደለም፣ አዳር አይደለም። ከአፋችሁ የሚወጣውን ነገር ተጠንቀቁ።
ካፋችሁ የሚወጣውን ነገር ተጠንቀቁ። ካፋችሁ ይለቅማል። ምን አለ አፋችን ላይ? አይደለም ካፋችሁ ይለቅማል፣ ወሬ ይለቅማል። ካፋችሁ ተጠንቀቁ። ሰውየው? አዎ። እሺ በቃ ይኸው ነው። ከተዘጋጃችሁ ከጨረሳችሁ እንሂድ። ማን ነው የሚጨርሰው? እንሂድ ወይ እንሂድ። እሺ እንሂድ። ከጨረሳችሁ ሂዱ። እሺ እንሂድ። እኔ እንዲህ አይነት ነገር አልወድም። ያባቡ ቀረ እኮ በሰዓቱ ነው ተገኙ የተባለው አይደለም? ይመጣል። ይኸው ይዛችሁ የምትሄዱትን ስጦታ አዘጋጅቻለሁ። እኔ ቀረህ ብዬ እኮ ሰውነት የተሳቀቀ። አይ ያው ስጦታው የአባቷን ልብ ቢያሸፍትልኝ ብዬ ነው። ምን አለ? ስጦታው የሰውየውን ልብ እንዲያሸፍትልኝ ነው። ሽፍታ ነው አይደለም። የአባቷን ልብ ቢያሸፍትልኝ፣ ቢያለዝብልኝ፣ ቢያጽናናልኝ። ልቡን ያመዋል? ኧረ አይደለም፣ የአባቷን ልብ ቢያሸፍትልኝ ብዬ ነው ስጦታው። ይሄንን? ምን ይሄማ ወግ እኮ ነው። እውነት ነው፣ ወግ ነው፣ ባህልም ነው። እንዴት ነው ታዲያ ስጦታው? ረፍረፍ የምን ነካ? ጡርዬ ያማል ያማል። ጤነኛ ነኝ። ታዲያ እንዴት የሰው ስጦታ ማንን ያህል ነውር አይደለም እንዴ? እሺ ምን ነካው? በቃ ሰውየው ምላስ ደግሞ በጣም ድንጋይ ነው። የማ? የሰውየው ድንጋይ ናቸው? ምላሱ አይደለም፣ የሰውየው ምላስ ድንጋይ። ዱዳ ነው። ድንጋይ ነው ምላሱ። ምላሱ ድንጋይ አይናገርም ማለት ነው። ታዲያ ምንድን ነው? ምላሱ ድንጋይ ነው ተተባለ አንድ ሰው ይከብዳል። ድንጋይ ነው፣ ሸክም ነው ምላሱ። እሺ ምላሱ እንግዲህ ድንጋይም ሆነ አሸዋ ዛሬ ቁርጥ ቀን ነው። ሄደን ማዳመጥ ነው። በቃ ልክ ነው። ምኑ የምንሄድበት ጉዳይ ነው። በቃ እንሂዳ። ሰዓት በጊዜ መድረስ አለብን። አንተ እኮ በሰዓት ጎበዝ ነህ። እሺ ና አቤት። በልኝ ቋቋ ይግቡ። ሰላም ለዚህ ቤት ይሁን። ሰላም ለሚገባው። እንዴት ናችሁ? ሰላም ናችሁ? ደህና እግዚአብሔር ይመስገን። ተቀመጡ። የለ የመጣንበትን ጉዳይ መጀመሪያ አስጨብጠን ከዛ በኋላ እሽታ መልስ ስናገኝ ነው የምንቀመጠው። ታዲያ የመጣችሁበትን ጉዳይ ቆማችሁ ነው እንዴ የምትነግሩን? ተቀመጡና አስረዱን። አረፍ ብላችሁ አስረዱን። የለም ባህሉም ወጉም አይፈቅድም። ታዲያ ባህሉም ወጉም ካልፈቀደ እንዴት ነው የሚሻለው? ግድ የለም ወጉን ተውትና ባህሉን ተቀበሉ። ተቀመጡና አስረዱን። ተቀመጡ። አረፍ በሉ፣ ተቀመጡ። ይሻላል እንቀመጥ። እሺ ደህና ናችሁ ታዲያ? ደህና ነን። ይመስገነው ደህና ነን። ምን እንታዘዝ ታዲያ? ምን እንታዘዝ? ልጁ አባቷ ጋር መተዋወቂያ እጅ መንሻ እባካችሁ በአክብሮት አቅርቡልን ብሎ ልኮናል። ጨዋ ወልዶ ያሳደገው ልጅ ነው። እጅ መንሻ አድርሱልኝ በአክብሮት ብሎ የሰጠን ዕቃ አለ። ምን ሆነሃል? ደህና ነኝ። ጠርሙሱስ ተሰበረ። ምን ማለት ነው? ምን ማለት ነው? አንተ ይቅርታ። ምን አይነት ሰው ነው እባካችሁ? እንደው ምን አይነት ይቅርታ። እንዴት አቀለኝ? ዝም በል ነው ነውር አይደለም እንዴ? በቃ የሰው አደረ ትሰብራለህ። ይቅርታ አልኩ እኮ። ከዚህ በላይ ከይቅርታ በላይ ምን ደንባራው ነው እባካችሁ? እንደው ድንብርብር ያለ ደንባራ። አይ በቃ እንግዲህ ይሁን። እጅ መንሻ ይጠላ። ዋናው ነገር ልጃችንን ለልጃችሁ ብላችሁ መምጣታችሁ ደግ። ታዲያ
መተዳደሪያው ምንድን ነው? መተዳደሪያው ምንድን ነው? የተማረ ነው? የተማረ ነው ወይ? መተዳደሪያው ምንድን ነው? የተማረ ነው ወይ? እሱማ የተስተማረ ነው። ጎበዝ የቀለም ቀንድ የሆነ ልጅ ነው። ሀገሩን የሚወድ ወገኑን የሚያፈቅር በቀለሙም ትምህርት የለየለት በህይወትም የተማረ አስተማሪም የሆነ ጎበዝ ልጅ ነው። ጎበዝ ልጅ ነው። ጥሩ ሀገር መውደዱ እንዳለ ይሁንና ዋናው ነገር የቀለም ትምህርቱ ነው። ምን ያህል ደረጃ ተምሯል? ስንት ዲግሪ ያለው? ትምህርቱማ ምንድን ነው? ምን አሉ? ትምህርቱስ መተዳደሪያው ምንድን ነው? ነው ንገሮ። ትምህርቱማ መቼም ልጁ ተልጅነት እስከ እውቀት እንዴት ያለ የቀለም ቀንድ የሆነ ልጅ ነው። እውነቴን ነው። ለራሱ ብቻ አይደለም ተምሮ ህዝቡን ሁሉ አካባቢውን ሁሉ ያስተማረ አገሩን ቤተሰቡን የሚወድ እውቀት እጅግ የዘለቀው እንደሞ እንደዚህ እንደው ለድሃ ደራሽ የተመረቀ ተልጅነት እስከ እውቀት የተመረቀ ልጅ ነው። ሌላው ቀርቶ እችን ሀገር እንዴት ታድጋለች ብሎ ጭንቅላቱን የሚያስጨንቅ የቀለም ቀንድ የሆነ የግል ሰራተኛ ነው። እስከ ምን ተምሯል? ዲግሪ ያለ ወይ? ምን ያህል? እሱን ነው የጠየቅኩት። አባቡ ትላንትና ማታ እንደነገረን 1 ዲግሪ እንዳለው እንዳትነግሩ ብሎናል። እነዚህ ሰዎች ምን እያሉ ነው? ቆይ እስቲ ረጋ በላ። ቆይ ዝም በይ፣ ረጋ በላ አትበይ። ምን እያላችሁ ማሾፍ ነው ያዛችሁት? ምን አረጋችሁ? እንዲህ አይነት ጨዋታ ማይሆን ነገር። እስኪ ወንድም ጋሽ ረጋ 1 ዲግሪ ላለው ልጅ ልሰጥ እንዴት ቢደፍረኝ ነው? ወይዬ ጨነቀኝ እኮ ቲጂዬ። እሺ ምን አሉ? ኧረ አባዬ አሁንም እንደደረቀ ነው። ወይ እሳቸው ደግሞ ምንድን ነው የሚያደርቃቸው? ቆይ እሺ የሚሉ ይመስልሻል? እኔ እንጃ ገና እየተከራከሩ ነው። ክርክር? በዚህ ጊዜ ክርክር? ቆይ ሽምግልና እንጂ የምርጫ ክርክር ነው እንዴ ላክናቸው? እንዴት ቢደፍረኝ ነው እያለ ነው። ኧረ አልደፈራትም፣ በጭራሽ አልደፈራትም። አባቡ ጨዋ ልጅ ነው፣ እኔ አውቀዋለሁ። እንዲህ አይነት ነገር አያደርግም። ቆይ እኔ የምለው እናንተ ሰዎች ለሽምግልና ነው ያመጣችሁት ወይስ ለማሾፍ ነው? ኔ የልጄ ማስተርስ የልጄ ዲግሪስ ምን ሊያደርገው ነው? ጭንቅላቱ ላይ ሊሰቅለው ነው? ትቀልዳላችሁ ልበል እንዴ? እንዲህ አይነት ሽምግልና አይቼም አላውቅም። እስኪ ረጋ በላ። ወይኔ ካራ ማራው ጀግና ሂዱልኝ፣ ሂዱልኝ እኮ አልኩኝ። እኛ እንነጋገርበታለን። በምናውቀው ነገር አቶ መኩሪያ በምናውቀው ነገር ብቻ ብንነጋገር ጥሩ ነው። እስቲ እንማከርበትና እንንገራችሁ። ምን ምክር አያስፈልግም። ይዛችሁ የመጣችሁት ምን ምክር አያስፈልግም። ምን ያገናኘዋል? ይዛችሁ ሂዱ ብያለሁ። ይዛችሁ አይደለም ምን ያገናኘዋል? አሁን እኮ እኛ ሽምግልና ነው የመጣነው። እስኪ እናንተ ብትጠብቁን እኛ እንወያይበት። እሺ እሺ እሺ። አይ እንዴት ያለ ማለት እንደው እንዴት ያለ ጉድ ገባን በእናታችሁ። እንደው ሽማግሌዎቹ ወጡ። ጎሽ እሺ አሉ አይደል? እኔ እንጃ አይመስለኝም። ቲጂ ዛሬም ጥርጣሬ። ቻው ቻው፣ ቆይ መልሼ እደውላለሁ። በቃ ቲጂዬ ይኸውልሽ እሺ ብለዋል የሚል ቃል ብቻ ነው ከአንቺ መስማት የምፈልገው። እሺ ወይ ቲጂ ምን አለ ብታስጨርሽኝ። አቤት አክስቴ። እኔ የምለው ምን ስትይ ነው ይህንን 1 ዲግሪ ያለ ሰው ልታገቢ ወሰንሽው? ሃሎ ሄሎ ጋሼ። አረ እንዴት አለ ድርቅ ያለ ሰው አጋጠመኝ። አንተዬ እንዲህ አይነት ሽምግልና ገጥሞኝም አያውቁ። ምን አሉ? እንዴ በዚህ ስንለው በዚያ፣ በዚያ ስንለው በዚህ። አረ ድምጾትን ይቀንሱ። ደግሞ አባቱ ኃይለኛ እንደሆኑ ነግሬዎት የለ? ምንም አልነገርከኝም። ነግሬዎት ችግር የለም ብላችሁኝ አይደል እንደሄዳችሁት? ታዲያ ችግር የለውም ብንልህ አሁን ችግር የለውም ማለት እንዴት አደሩ እንደማለት የተለመደ ነው። ምን ይገርማል ይሄ። ቢሆንም ያው ሄሎ ጥሩዬ፣ እኔ አንበሳ። ወይ አስቶ የምስራችሁን ይዛችሁልን እንደምትመጡ እርግጠኛ ነኝ። አረ ምን ቀላል ነው እባክሽ። ሽምግልናውንም ጨርሰን እንመጣለን። ምንም ችግር የለ፣ አታስቢ። እሺ 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 እሺ። እንዴ ምንድን ነው የምታደርገው አንተ? እንዴ ወደ ውጭ ወጥቼ ለመናፈስ ነው። አረ ስለ መድኃኒዓለም አንተ ሰው ያውልህ በሩ እዛ ጋር
ምን አይነት ደንባራ ነህ? እንዲህ ስለከም ታዲያ አትናገርም? እኔ ምን አቅልሃለሁ? የሰው በር ትጎረጉራለህ እንዴ? መቼ ሆነ የምትነቃው? አባዬ እወደዋለሁ። ዝም በል ደግሞ አፏን ሞልታ እወደዋለሁ ስትል አለማፈሯ። ከተማሪው የተሻለ ያስባል። በምን ሂሳብ ነው ከተማሪው የተሻለ የሚያስበው? እኮ አስረጅኛ። እስኪ ሰከን በል አንተ። በዚህ ሁኔታ ውስጥ ሆነን ምላሽ መስጠት አንችልም። ባይሆን ቀጠሮ አስይዘናቸው ከዛ በኋላ እኛም ተወያይተንበት ምላሽ ሰጣቸዋለን። እና ልጃችንን ለዚህ አሳልፈን እንስጥ ነው የምትይ? እንስጥ አይደለም ግን ደግሞ ፈጣሪም እነዚህ ልጆች አለበት አይደለም ያገናኛቸው። ፈጣሪማ ጸሎቴን በእንዲህ አይነት ሁኔታ አይደለም ይመልስልኝ። ወይኔ 50 አለቃ መኩሪያ ወይኔ። በይ ትዕግስት ተነሽና ግቢ አንቺ። እኮ ግራ ገባኝ። የላኩት ሽምግልና ነው ወይስ የፓርቲ ምክርክር ነው? ምን ወሰናችሁ? ያው በሚቀጥለው ሳምንት እኛም ከቤተሰብ ጋርና ከዘመድ አዝማድ ጋር ተማክረን ብንነግራችሁ ይሻላል። አዎ ከቤተሰብና ከዘመድ ጋር መመካከሩ ጥሩ ነው። ጊዜው ግን ታዲያ ዛሬ መታችሁ አሁኑኑ ልጃችንን ይዛችሁ ልትሄዱ አሰባችሁ እንዴ? እንዴት ነው የምትሉ? ዛሬ መጣችሁ ልጃችን ልትወስዱ ትፈልጋላችሁ ወይ ያለ ነው። የለም ያው ያመጣችሁትን ዕቃም ስጦታም ይዛችሁ ሂዱ። ኧረ ልክ አይደለም። እንደሱ አይደረግም። ነውር ነው። ስጦታ ነው። እንደገና የምስራች ሲጠብቀን ይህንኑ ደግሞ እንደዚህ ብለው መለሱን ብንል ለሱማ በጣም ነው የሚያዝንብን። ስለዚህ እንዳላችሁት ወይ ተመካከረን ቀኑን ቁረጡና ንገሩንና ተመልሰን ብንመጣ ይሻላል። ግድ የለም በሚቀጥለው ሳምንት ነውና እኛም እስከዛ ተወያይተን መልስ እንሰጣለን። እንደዛ ይሻላል። ምንም እንወያይበት ጉዳይ የለም። እሷን እንስማ። በእኔ በኩል ጨርሻለሁ። እኔ ዛሬም ነገም አቋሜ ይሄ ነው። 1 ዲግሪ ላለው ሰው ልጄን አልሰጥም። ይኸው ጦጣውን ይዛችሁ ሂዱ። አንቺ ዝም በል። ስጦታ ነው። ምን ያገናኘዋል? እባካችሁ አትናደዱብን። እናመሰግናለን። ጥሩዬ። አቤት። ምን ሆነ ነው ቅድም መጠጡን የደፋው? አደናቀፈኝ፣ ወደቀ። ቆይ እኔ ስንት ጊዜ ነው የነገርኳችሁ? ሰውየው ኃይለኛ ነው ብዬ አልነገርኳችሁ? በቃ ይቅርታ እኮ ጠየቁኝ። አደናቀፈኝ፣ ወደቀ። እሺ ከሁለታችሁ መካከል ማን ነው 1 ዲግሪ እንዳለኝ የተናገረው? 1 ዲግሪ እንዳለኝ ማን ነው የነገረው? ዲግሪ ጥሩዬ አንተ ነህ። እሱ ነው ጮክ ብሎ የተናገረው፣ ራሱ ነው። አይደለም እኔ እሱ ለእኔ ነገረ መሰለውና ለሰውየው ጠጋ ብሎ 1 ዲግሪ የተስተማረ ነው አለው። መስሎ ነው። ቢያንስ ያረጋገጥክለት ግን አንተ ነው። ቆይ እናንተ ሰዎች ልታፋቱኝ ነው ወይስ ልታጋቡኝ ነው እዚህ ድረስ የመጣችሁት? ምን አለ? ቆይ እናንተ ሰዎች ልታፋቱኝ ነው ወይስ ልታጋቡኝ ነው እዚህ ድረስ የመጣችሁት እያለ ነው። እኛማ ያው አባትህም አደራ ስላለን ልናጋባን የመጣ ነው። ምን አለ አሁን ለቀጣዩ ቀጠሮ ብንዘጋጃች እኮ ወይዘሮ አስቴር ነች ያዘጋጀችው። ካዘጋጀችማ እራቱን ሄደን እንብላ። በቃ ወየ ብንዘጋጅ ለአለፈው ለሚቀጥለው ቀጠሮ ብንዘጋጅ እራት አይደለም። እራስ ምን ሆነ? በቃ እኔ ረሳችሁ። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም ሀገር ነበረ። እሱም ቅዱሳት መጽሐፍትን የመጻፍ ችሎታ ነበረው። በጽሕፈት አዋቂነቱ ከሌሎች ጸሐፊዎች ሁሉ በጣም ብልጫ ያለው ነበረ። ከዕለታት በአንደኛው ቀን በበጎ ስራው የተደነቀ አንድ አገረ ገዥ መጥቶ አንተ አደገኛ የዋንክ ወንድሜ ሆይ ክብር የሚሆን መንፈሳዊን ከስጋዊ ቀላቀላችሁ። በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ ባጻጻፉ ሥላሴን ደስ ለማሰኘት የስሉስ ቅዱሳን ስም በእጅግ በሚያበራ የወርቅ ቀለም ይጽፍለት ነበረ። ስራው በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። ሰላም አደርክ? ደህና አደርክ? በዚህ ሳምንት ውስጥ ገንዘቡን እንደምታስገባ ነግረኝ ነበር። አልቻልኩም፣ ግን እርግጠኛ ነኝ በዚህኛው ሳምንት ውስጥ እንደማስገባ እርግጠኛ ነኝ። አባቡ በጣም ከአቅማችን በላይ እየሆንክ ነው። እኔም እኮ ከአቅሜ በላይ ሆኖ ነው።
ግን እኮ አሁን ሽምግልናው ማለቴ ሁሉ ነገር እየተስተካከለ ስለሆነ ገንዘቡን በዚህኛው ሳምንት ውስጥ አስገባለሁ። እባክህ ሲሳይ፣ ከዚህ በላይ የምንታገሰ አይመስለኝም። አለበለዚያ ግን ለህግ ለማሳወቅ እንገደዳለን። ግን እንድታውቅ። ኧረ ሲሳይ እባክህ፣ ኧረ እባክህ እባክህ። ቲጂ፣ ቆይ አባትሽን ምንድን ነው እንደዚህ የሚያደርጋቸው? ወይ ከኛ የተለየ ምግብ አይበሉ ነው ወይስ እዛ ካራማራ ዘመትኩ የሚሉበት ቦታ ላይ የጮህባቸው መድፍ ነው እንደዚህ የሚያደርጋቸው? አባዬ ከደረቀ ደረቀ ነው። በምንም ነገር ሀሳቡን ማስቀየር አትችልም። ታዲያ ምን ይሻላል? እኔ እንጃ፣ እኔም ግራ ገብቶኛል። በዛ ላይ ደግሞ ሽማግሌዎቹ የሚያደርጉት ነገር እንዳለ ያናድዳል። ደግሞ 1 ዲግሪ ብቻ እንዳለ ማወቁ ነው እሱን ያበሳጨው። በጣም በጣም ቲጂ፣ ወይ እንደዚህ እናድርግ እንዴ? የሽማግሌዎቹ ስህተት ነው ብለን 2ኛ ዲግሪ እንዳለን አድርገን ፎርጅድ አሰርተን ለምን አንሰጣቸው? አባዬ በእንደዚህ አይነት ነገር የሚሸወድ ሰው አይደለም። ተማርኩ ያልክበት ትምህርት ቤት ሄዶ ነው የሚያጣራው። በዚህ ሰዓት ደግሞ ሽማግሌዎቹን መቀየር አንችልም። ቃል ነዋ ያሉት ከሚጠፋ የወለዱት ይጥፋ ይባላል እኮ። ታዲያ የኔንም ችግር ተረዳኛ ወይ በቃ እንዲያስተካክሉ እንኳን ንገራቸው። ቲጂዬ፣ አንዳንዴ እንደ ጋሽ በቅ ያደርግሻል። አባቡ አትቀልድ። 12 አንድ ሴት ወደን እሷ ትስቃለች እኛ ተጨንቀን አለ። ምን ለማለት ፈልገህ ነው? ደህና መሻት። እንዴት አመሸህ? አይ አባቡ አንተ ጥለኸን ጠፋህ። እሷ ብቻዋን ስትንከባከበ ነው አለች ዛሬ። አዎ ትንሽ ስራ ቢዚ አድርጎኝ ነው። ምን አለ? ስራ ቢዚ ሆኜ ነው። ስራ በዝቶብኝ በዛ። አዎ ቢዚ። እሺ በቃ ብዙ የምናወራው ነገር አለ፣ ገብተን እናውራ። አትቀመጥም አባቡ? አይ ትንሽ ለረፍ ደክሞኛል። አትጫወትም? አይ ደህና ደህና። ማን ጡርዬ? አቤት። የኔ አንበሳ? አቤት። ይኸውልህ ሂድና እናንተ ተጫዋቱ፣ እኔ ትንሽ ታስቱ ጋር ተጫውቼ እመጣለሁ። እኔ አልሄድም። ከአስቱ ጋር እኔ ነኝ የምጫወት፣ አንተ ሂድ። አይደለም እኔ መሄዱን እኮ እሄድ ነበረ፣ ግን ምንድን ነው እኔና እሱ ስንጫጫ አንደማመጥም፣ አንግባባም። አንተ በሌለህበት እኔ ብሄድ አልሰማውም እሱን፣ እሱ ደግሞ ስልችት ይላል። ስለዚህ አንተ ሂድና ትግባባላችሁ፣ እየተጫወትክ ቆየኝ። እኔ አስቱን ትንሽ አጫውቻት መጣሁ። አልሄድም። እኔ ከእሷ ጋር እጫወታለሁ። አንተ ሂድ። ይሻላል? አዎ ይሻላል። ምኑ? እኔ ከእሷ ጋር እጫወታለሁ እያልኩ ነው። አንተም የፈለገ እዚህ? አዎ። ምን ታደርጋለህ? በቄ ወዬ እየመረጥክ ነው እንደምትሰማው? እየመረጥክ ነው ወይ የምትሰማው? ይኸውልህ የሚልህ ኑ እዛ። የት? እሱ ጋር አብዲ ጋር ኑ ብሎናል። አዎ ሁለታችንንም ነው? አዎ። ስለዚህ ታዲያ ተነሳ። ምን ታደርጋለህ? ብቻ በገዛ እጅህ አጠፋ። ተደናቆርኩ እኮ። አንተማ ጥዬልሃለሁ። የፈለገ ይሁን። እሺ አስቴር ደህና ምሽ። ደህና ምሽ። ናውጣ። አንተ ጥሎ መውጣት አይቻልም። አስቱ በይ ደህና ምሽ። ደህና ምሽ። እሺ ይሄ ለገበሬዎች አዲስ የማረሻ ዘዴ በመፍጠሬ ከጠቅላይ ሚኒስትሩ የተሸለምኩት ሜዳሊያ ነው። ኧረ እባክህ። አዎ እንደውም የዛን ቀን ሽልማት ሲሰጡኝ ከጠቅላይ ሚኒስትሩ ጋር የተነሳሁት ፎቶ ነው። እንዴ አንተ? አቤት። አየህ ጥሩ ሰው አየህልኝ። በእጅ ያሉት ወርቅ እንደ መዳብ ይቆጠራል። ሆነና ነው እንጂ አየህ እንደማጋር እንደሚሆን አታይም? እንደ እሳቸው ናቸው እኮ። ይኸውልህ ማን በለው አባቡ ለዚህ ደርሳል። ጎሽ በእውነት ነው የምልህ። ዛሬ አኮራኸኝ። እውነቴን ነው የምልህ። አቤት አባትህ ሲያይ ምንኛ ይደሰት። አንተ ደግሞ እንዴት ወፈረ! ይህ አባቡ አይደለም እንዴ? ምን ሆነሃል አንተ? ጭራሽ አይነ ጠፋ እንዴ? ይሄኛው ነው እንጂ ይሄ ኮሳሳው። ኧረ ወዲያ ጭንቅላቱ ነው ትልቅ። ያንተ ይሄን አክሎ ምን ሰራ?
አባቡ እንዲህ ጎብዛል። በለው አኳራህን። እውነቴን ነው የምልህ አኳራህን። ወይ ታሪክ የሚገርም ነው። ይኸውልህ አባቡ ለሚቀጥለው ስትሄድ ጠቅላይ ሚኒስትሩን ታሳየኛለህ። እኔንም ታናግረኛለህ፣ ትወስደኛለህ። አደራህን። አይሆንማ። ለምን? እርሶ አሳዩኝ አሉ፣ እርሶ ደግሞ ላናግረው አሉ። ጊዜ የላቸውማ። እርሶ እስካሳይ እርሶን ደግሞ እስኪያናገሩ ጠቅላይ ሚኒስትሩ ጊዜ አይኖራቸውም። እንግዲያው ይህንን አባስተህ ትሰጠናለህ፣ ለሀገር እናሳያለን። አናግረኝ እንጂ። ምንድን ነው ማናገርሽ? ምንድን ነው ማናገርሽ? ልጃችንን ለማይሆን ሰው ንዳር እያላችሁ ምን ብዬ ነው ማናገርሽ? ቆይ እኔስ ቢሆን ለማውሳት ስትድራት ደስተኛ መሆን ይመስልሃል? እና ታዲያ እዚህ ልጅ ላይ ምን አያችሁበት እንዴ? ልጅ እንደሆን አንድ ቤሳቤስትን የሌለው መናጤ እንደሆን ደርሼበታለሁ። አዎ በእርግጥ አንድ ዲግሪ ነው ያለው፣ ግን ደግሞ ልጃችንን ደስተኛ አድርጎ እንደሚያወራት ምንም ጥርጥር የለውም። በዛ ላይ ደግሞ የልጃችን ደስታ ማለት የኛ ደስታ ነው አይደል እንዴ? ይሄ እኮ የዛሬም የነገም የተነጉዳም አቋሜ ነው። እኔ 50 አለቃ ሞክሬ አይኔ እያየ ልጄ አንድ ዲግሪ ላለ ሰው አልሰጥም። በቃ ጨርሻለሁ። ቆይ እሺ ልጃችንስ ምን ትሆናለች? ሌላ ብንድራ ደስተኛ የምትሆን ይመስልሃል? በደንብ አስብበት። ወይኔ 50 አለቃ ሞክሬ ይኸውላችሁ በጣም ትልቅ ችግር ውስጥ ነው ያለሁት፣ ከባድ ችግር ውስጥ ነው ያለሁት። ለዛ ነው ሽምግልናው በአፋጣኝ እንዲሆን ያደረኩት። በጣም ችግር ላይ ነው ያለሁት፣ ለዛ ነው ሽምግልናውን የፈለግኩት እያለ ነው። የምን ችግር? ይኸውላችሁ ምን መሰላችሁ፣ እኔ የምሰራበት የግል ድርጅት ውስጥ ብዙ ገንዘብ እኔ ጋር ይቀመጥ ነበር። ታዲያ አንድ ወዳጄ ገንዘብ ያስፈልገኛል፣ በአፋጣኝ የሆነ ገንዘብ ካላገኘው ህይወቴም ሁሉ ነገሬ ሊመሰቃቀል ነው ሲለኝ በእምነት ያንን ገንዘብ አስቼ ሰጠሁት፣ ቶሎ ይመልስልኛል ብዬ። ታዲያ እሱ ምን አረገ? ገንዘቡን ቶሎ እንደመመለስ አድራሻውንም ለወጠብኝ፣ ስልኩንም ዘግቶ ተሰወረብኝ። ለዚህ ነው እንግዲህ። ታዲያ አሁን ሽምግልናው ከገንዘቡ ጋር ምን ያገናኘዋል? ይኸውላችሁ የትዕግስት አባት ለትዕግስት የሰርጓ ቀን ያዘጋጀላት የስጦታ ገንዘብ አለ። ታዲያ እናንተ ሽምግልና ከተሳካ ሰርጉ በአፋጣኝ እናደርገውና ያንን ገንዘብ ስናገኝ እዳችንን ከፍለን ተገላገልን ማለት ነው። ቶሎ እዳይን ከፍዬ ካልተገላገልኩ መጨረሻ የእስር ቤት ይሆናል ማለት ነው። እስር ቤት አለው? አይ ያንን ጓደኛ የወሰደውን ብር ካልመለስኩኝ እስር ቤት መግባቴ ነው። እስር ቤት እገባለሁ። ዘብጥያ ወርዳለሁ። አዎ ነው። አይ ታዲያ እንዴት ይሻላል እናንተ? ለነገሩ አይዞህ እኛ እንደምንም ብለን ሽምግልናውን ቶሎ አጠዳድፈንልህ ትጨርስና ቶሎ ወደዛ ዳህን ትከፍላለህ። ደግሞ ይኸውላችሁ ልጅቷን የፈለግኳት ለጥቅም ብቻ አይደለም፣ ስለምወዳት ነው። ምን እዳት እንዴ? በቃ እንደሱ አይደለም ያለው። ከልቤ ነው የምወዳት፣ ለጥቅም ብቻ አይደለም፣ ከልቤ ነው የምወዳት ነው የሚለው። ማንን? አስቴርን። አረ ትዕግስትን ነው። አስቴርን አይደለም ወይ ትዕግስትን። ልበቢስ፣ ቀልበቢስ፣ ልበቢስ፣ ሁሉ ነገር ቢስ ናት። አንቺስ ብትሆኚ የአባትሽን ባህሪ ያውቅሽ ለምን ቀረብሹ? አክስቴ ጥሩ ስብዕና አለው። ጥሩ ስብዕና ያለው ምን ሆነ? ስብዕና ምኑ ላይ ነው? እውቀት የሌለው ስብዕና ምን ያደርጋል? ውይ አንተ ደግሞ ሁሉንም ነገር አቃቂር አውጥተህ ትችለዋለህ። አዎ አሁንም ቢሆን አቋሜ እንደዛው ነው። እኔ እኮ ክብራቸውን ጠብቄ ያሳደግኳቸው ክብሬን እንዲያስጠብቁልኝ እንጂ እንዲያዋርዱኝ አይደለም። አዎ ምን ነው ትዕግስቴ፣ ምን ሆነሻል? ደህና ነኝ አክስቴ። ታዲያ ለምን አትጫወቺም? ራሴን ትንሽ ያመመኝ ነው ገብቼ። ይሄ ሁሉ ያንተ ስራ ነው። ምንም ስህተት የለብን ይበቃ። ምንም ስህተት። ስሚ አንቺ፣ እኔ ምን አጠፋሁ አባዬ? ዝም በል። ያው እንዲህ ጡል የምትይውን ነገር አቁመሽ ትምህርትሽን አርፈሽ ተማሪ። ክብሬን ፈልገዋለሁ። እኔ 50 አለቃ መኩሪያ የማንም ቅሌታ መሆን አልፈልግም። ነግሬሻለሁ። ክብርሽን ጠብቂ፣ አርፈሽ ተማሪ።
ለነገው በደንብ ተዘጋጅተን መሄድ አለብን። ምን አለ? ነገ በደንብ ተዘጋጅተን ነው መሄድ ያለብን። ያው በደንብማ ተዘጋጅተናል። አይዞህ አያሳስብህ። በደንብ ተዘጋጅተን የለም እንዴ? እውነት ነው። አዎ። ምን እያደረክ ነው? የነገውን ይዘን የምንሄደውን ፎቶግራፍ እያዘገጃጀው ነው። አይ ይሁን፣ ደህና ጥሩ አድርገሃል። የምናገረው ይህንን ያዝነው አልያዝነው እኮ ምንም ጥቅም የለውም እኮ። አንተ አይደለህም እንዴ አዘገጃጅ አልከኝ? ነገ ይዘን የምንሄደውን ፎቶግራፍ አንተ አይደለህም አዘገጃጅ አልከኝ እንዴ? ምንድን ነው በቅጄ? ታዲያ ትናንትና ነው እንጂ ዛሬ ነው እንዴ? ትናንት ዛሬ ነው። ኦይ እንግዲህ ነገም ሆነ ዛሬ ያው ቀን ነው። ቅንቅን ምንድን ነው? አላውቅም አባዬ። የሰማ ቀን ግን በጣም ነው የሚያዝንብኝ። ሽማግሌዎቹ ጎበዝ ናቸው አላለም? ምን አውቄ፣ ግራም ያጋቡ ናቸው። ካልሆነ መቀየር ነው ሽማግሌዎቹ። አይችልም፣ የአባቱ ቃል አለበት። ወይ ያለውን ነገር ለምን በግልጽ አትነግሪኝ? በዚህ ሁኔታ ውስጥ እንዴት አድርጌ መስዬ? አሁን ለአባትሽ ክብር ብቻ ሳይሆን ለሱም ብትነግሪው ነው የሚጠቅመው። ወይ አልችልም፣ የሚመጣውን በጸጋ መቀበል እንጂ። አይዞሽ ሽትጄ። ጨረሳችኋ? በቃ ልሸኛችኋ። ማነው ጥሩ ሰው? ሁሉን ነገር አዘጋጅተሃል አይደል? ኧረ ተይዟል። የሰርጉን ቀን ቆርጠን ነው የምንመጣው። እንግዲህ አደራ አደራችሁን አደራችሁን። አታስቢ አስቴር፣ እኔ እወጣዋለሁ፣ እንወጣዋለን። ምን ነካሽ? አይዞሽ አይዞሽ፣ አታስቢ። እንግዲህ በቀጠሯችን መሰረት ያው ውሳናችሁን ለማወቅ ነበር ዛሬ መጣ ነው። በእኔ በኩል እኮ ጨርሻለሁ። እኔ የዛሬ አቋሜም የነገር የተነገ ወዲያም አቋሜ ያው ነው። ልጄን አንድ ዲግሪ ላለው ሰው አልሰጥም። ይሄው ነው። ኧረ ጋሼ ስንት ነገር አውርተን። አንቺ ዝም በይ፣ አንቺ ዝም በይ ብዬሻለሁ። ምን አሉ? ልጄን አንድ ዲግሪ ላለው ሰው አልሰጥም። ምነው አቶ መኩሪያ ተነጋግረን አልነበረም እንዴ? አዎ 3-4 ዲግሪ ኖሯቸው አገር ከሚያፈርሱት የተሻለ የእኛ አንድ ዲግሪ ያለው ልጅ ይበልጣል እኮ። ለምሳሌ እንግዲህ ምንድን ነው ሀገራችን እንደሚያውቁት በብዙ ችግር የተተበተበች ነች። ይህን ችግሯን ለመቅረፍ ደግሞ የተስተማረ ሰው ያስፈልጋታል። ማስተማር ብቻ ሳይሆን ደግሞ ፈሪሃ እግዚአብሔር ያለውና እውቀት የአካባቢም የህይወት ልምድም ያለው ሰው ትልቅ አስተዋጽኦ አለው። ስለዚህ እኔና እርሶን መሰል አዛውንቶች እነዚህን ልጆች ትዳር ይዘው ኃላፊነት እንዲሰማቸው መምከርና ማስተማር ነው እንጂ ያለብን ወደ ኋላ ማፈግፈግ ምንም አይጠቅመንም። ቆይ ነው የምለው አንድ ዲግሪ ይዞ የልጅ ልጆችን እንዴት አድርጎ ነው የሚያስተዳድረው? ከዘመኑ ጋርስ እንዴት ነው የሚራመደው? ይሄ አይሆንም። ይኸውልዎት እንዴት በጭራሽ አይሆንም። ትዳርም ሆነ ኑሮ በመድኃኔዓለምም ፈቃድ ነው፣ በዲግሪ ብቻ አይደለም። የመድኃኔዓለምም ሲጨመርበት ነው። እውነቴን ነው። ልጁ ከማጋ እንዴት እንደሚውል እነማን ባልንጀሮቹ እንደሆኑ ምን አይነት የበጎ አድራጎት ስራ እንደሚሰራ ሲያውቁ የዛ ጊዜ እርግጠኛ ነኝ ይወዱታል፣ ልጄ ብለው ይቀበሉታል። እኮ ምን ሰራ? ለምሳሌ የት አለ? እሺ አሳያቸው ማጋር እንደሚውል ጠቅላይ ሚኒስትሩ ጋር ሁሉ ነው የሚውለው። እውነቴን ነው የምለው። ይኸው ማን ጠቅላይ ሚኒስትሩ? አዎ ማን ይሄ የምትሉት? አዎ ምንድን ነው? ከአንዳንድ ባለስልጣን ጋር እና ከጠቅላይ ሚኒስትሩ ጋር የተነሳው ፎቶግራፍ ነው። እንዴት ነው የሚጫወቱት? እናንተ ሰዎች ቀልድ ነው የያዛችሁት? ምን ነው? ልጄ ጠቅላይ ሚኒስትር መሆኑን እኮ አላወቅኩም ነበር። ልጄ በሉ ይዛችሁልኝ ሂዱ። እኔ ነው እንደዚህ የሚቀለደው? እኔ ነው ታውቁ? ወይኔ አቶ መኩሪያ፣ ኧረ አቶ መኩሪያ እባክዎት ይቅር በሉን እባክዎት። ይሄን ሰውዬ ይሄንን ድንብርብር ሰውዬ ይዤ እኔ መቼም ደስተኛ አልሆንም። ምንድን ነው ያመጣው? ምን አይነት ሰው ነህ? ወይኔ አቶ መኩሪያ፣ ወይኔ ተጫወቱብኝ። ምንድን ነህ አንተ? በቃ አሁን ውጡልኝ፣ ይዛችሁልኝ ሂዱ። ይሄን ውጡልኝ፣ ውጡ ብያለሁ። ወይኔ ሻምበል መኩሪያ፣ አባዬ፣ ወይኔ ካራማራው ጀግና አባዬ፣ ምንድን ነው? ዝም በይ አንቺ ዝም በይ ብዬሻለሁ።
አንቺ ነሽ የምትጫወችብኝ። ምን ነው ልጄ? ምን ነው ልጄ? ምን በደልኩሽ? ምን ነው ልጄ? ምን አረኩሽ? እንዴት አዋርጂ? ለዚህ ነው ያስተማርኩሽ? ወይኔ ወይኔ ሞክሪያ፣ ወይኔ እኔ ካራማራው ጀግና፣ ወይኔ አቶ ሞክሪያ። እንዴ ማን መጫወቻ ነው? ስልክም ደጋግሜ ስደውል አታነሽም። በሰላም ነው? ያውልህ ከዚህ በኋላ ትዕግስት የምትባል ሴት አታውቅም። እሺ ላይም አልፈልግም። እየቀለድሽ ነው? እየቀለድክማ ያለው አንተ ነህ። ቢያንስ በእንደዚህ አይነት ሁኔታ ውስጥ ሆነህ እንኳን ትቀልዳለህ። ትንሽ አታስብም? ይኸውልሽ ሽማግሌዎቹ እኮ ናቸው ነገር ያወሳስቡብኝ። ሽማግሌዎቹ ምን ጎበዝ ሽማግሌዎች ናቸው። አባቴ ነው አደራ ያለኝ ምናምን ስትል አልነበር? ለየትም አትሄድም ብለህ አስበህ ነው። የኔን ስሽቶ ቢያንስ ትንሽ አባዬን አታከብረው? ንቀት እኮ አይደለም። እኔ ያለብኝን ችግር እኔ ራሴ እወጣዋለሁ። ይኸውልሽ እኔ ሁሉን ነገር እኮ አስተካክላለሁ። ከዚህ በኋላ ላይ አልፈልግም። እንዴ ለምን ቲጂ? ቆይ ቲጂ ምን ሆነሃል? አባቡ ምን ሆነሃል? እዚህ እኔን አሳብደው እነሱ ዘና ይሉልኛል። ትላንት ተነጋገርን አይደለም እንዴ? ትላንት ነዋ። ዛሬ ደግሞ አዲስ ችግር ተፈጥሯል በእናንተ ምክንያት። እንዴ አባቡ መጣህ እንዴ? መጣ ሆይ አብጄ ነው የመጣሁት። ሸግጄ በእናንተ ምክንያት ችግር ተፈጥሯል። አብጃለሁኝ፣ አሳበዳችሁኝ ነው የሚለው። ማ ይሄ? አዎ። ምን ነው አባቡ? ምን ነው? እግዚአብሔር ይማርክ። ምን ነው? ትዕግስት እንዴት ብትንቀኝ ነው እነሱን የላከው አለችኝ። ይቅርታ እንደምንጠይቃት ንገራት። ይቅርታ? አባቷ እንኳን ይቅር ቢል እሷ ይቅር አትለኝም። አባቷ ይቅር ቢለንም እሷ ግን ይቅር አትላችሁም እያለ ነው። እንዴ ተወደኛለች ትልለ እንዴ አንተ? ብትወደኝስ? ትላንት እናንተ በፈጠራችሁ ችግር በጣም ተናዳለች። ጉዳዩን ተስር መሰረቱ ጀምረን እኛ እናስረዳታለን። ከዛ በኋላ አባትየውን ይቅርታ እንጠይቃለን። ምንድነው ችግሩ አሁን? እንዴት አድርጋችሁ? ሄደን ነው እኔና ጥሩዬ እንሄድና እፊታቸው ቆመን ያጠፋን እንደሆነ ይቅር በሉን ብለን እንጠይቃለን። ምን ችግር አለ? ይሄ ያጠፋ ይቅርታ መጠየቅ ያለ ነው። ምን አለች? ምን መሰለህ አባቡ እኮ ምን አለች? በቄ በቄ አንተ በቄ ትዕግስት ትዕግስት እኔ ትዕግስት አይደለሁም። እኔ ትዕግስት አይደለሁም። ትዕግስት አይደለሁም። እባክዎት ተነሱ። ትዕግስት አይደለሁም። እኔ ትዕግስት አይደለሁም። ምን ነገር ነው? ተነሱ። አይኑ አይን ብለሽ አይደለም። ትዕግስት አይደለሁም። እባክሽን እባክሽን እንግዲህ ሰውዬው አሞ እንደ ትዕግስት አይደለሁም። ትዕግስት አይደለሁም። እህቷ ነኝ እኔ። ተነሱ። ትዕግስት አይደለሁም። እኔ ትዕግስት አይደለሁም። እባክሽ እባክሽ እህቷ ነኝ። ወይኔ እጄ ልቀቁኝ። ሰውዬው አሞል እንዴ? እኔ ትዕግስት አይደለሁም። ትዕግስት እኮ አይደለችም። እናንተ ሰዎች ለምንድን ነው የማትተውኝ? ትዕግስት እኮ እሷ አይደለችም። ትዕግስት እሷ ነች።
ከዚህ በኋላ እንደውም አልፈልገውም። ንገሩት እሺ። አባቡ አትጨናነቅ፣ ችግሩን እኛ እንፈተዋለን ልትሉኝ ነው? አዎ እሱ ልልህ እኮ ነበር። አትጨናነቅ፣ እኛ ችግሩን እንፈተዋለን። አያስፈልገኝም። ከዚህ በኋላ ወደ ሀገራችሁ ሂዱልኝ፣ አታስፈልጉኝም። ምን አለ? እናንተ በጧት ተነስታችሁ ሂዱልኝ። እንዴት ይሆናል አባቡ? እንዴት ይሆናል እንዴ? ሽምግልና የላከን አባትህስ ያንተን ጉዳይ አበላሽተን ሀገራችን ስንገባ ምን ብለን እንገባለን? አገሬውስ ምን ይለናል? ምን ሌላ የምታበላሹት ነገር የቀራችሁ ነገር አለ? ከዚህ በኋላ አታስፈልጉኝም። እኔ አባቴን ቃል ላክብር ብዬ ነው እንጂ ሽማግሌ አጥቼ እንዳይመስላችሁ። ነገ በጧት ተነስታችሁ ሂዱልኝ። እኔ ልጁን አግኝቼዋለሁ፣ በምወጣው ወጣዋለሁ። ሄሎ አባዬ፣ እንዴት አመሸ? ቆይ አባዬ፣ ለምንድን ነው እነዚህን ሰዎች የላክብኝ እንዴ? ሊያሳብዱኝ እኮ ነው እንዴ? እኔ እንዲያጋቡኝ ነው እንጂ እንዲያፋቱኝ ፈልጌያለሁ እንዴ? መቼስ እሱም ልጃችሁ ነው። ይቅርታ አድርጉለት። እኔ ለአባቱ ብዬ እንጂ በጣም ነው ያናደደኝ። ምን አለች? ልጃችሁ ነው ምንም ቢሆን ይቅርታ አድርጉለት። እንዴ ምን ይደረጋል እንግዲህ። መቼስ አንቺን ትመስል ደግ ሰውም አስተዋውቀናል። ለአንቺ ስንል ይቅርታ እናደርጋለን እንጂ እንደሱ ስራ እውነቴን ነው ይቅርታ የሚደረግለት አይደለም። እሱን ብዬ መጥቼ ጎዳና ይጣለኝ። አባቡ ወይ ሲሳይ፣ አንተ ምንድን ነው? የፍርድ ቤት መጥሪያ ነው። የፍርድ ቤት መጥሪያ ነው። ጨከናችሁ? ከዚህ በላይ ምንም ማድረግ አንችልም። አዝናለሁ። ብንካሰስ ይሻላል ሲሳይ። ተው ግን ተው። አንተ ምን ሆነ የጠፋው? አንተ ምን ነው? ማን ነው? አንተ እኔን ረስተኸኝ ነው? እኔ ከዛሬ ጀምሮ አንተ አይቻላት። ማን? በል ወሬ አልፈልግም። አሁን ያበደርኩን ገንዘብ መልስልኝ። የምን ብር? እያሾፍክ ነው? እያሾፍክማ አንተ ነህ። ያማል ነው አንተም ያማል። አንተ ቸግሮኛል ስጠኝ ብለህ እኔ አላበደርኩም። እኔ ከአንተ ብር ተባብሬ ስማ፣ ዘር ማንዘር ያበድራል እንጂ እኔ ብር አንተ አልባደር ነው። ልትባደር ማተህ ነው? የምር ነው? አዎ ቢስ ቀልድ ነው። በእናትህ እዛ ሰው ተመሳስሎ ይሆናል። ዞር በል እዚህ ጋር። ያው አንተ ያማል አንተ ራሱ ገንዘቤን ስጠኝ። ሰው ተሳስተህ ነው። ልክ ነኝ ነው? ማን ነው? ሄሎ፣ ምን? እሺ፣ ምን ነው? አባቡ ታሰረ። ምን አለ? አባቡ ታሰረ። ምን ነው? እንሂድ። ኧረ እንሂድ። አባቡ አባቡ ያደረከው ነገር በጭራሽ ትክክል አይደለም። ያበደርኩትን ገንዘብ እኮ ነው የከለከለኝ። ያለውበትን ችግር ደግሞ ማውቀው ነኝ። ምን አለ? ያበደርኩትን ገንዘብ እኮ ነው የከለከለኝ።
ችግር ውስጥ ያለሁት መሆኔን የማውቀው ነው የሚለው ለኢንስፔክተሩ። ስለዚህ ዋስ ፈልግና ነገ ትወጣለህ። እባክህን የኔ ልጅ ምን መሰለህ፣ ይኸውልህ እንደት መሰለህ ፖሊስ፣ አሁን እኛ የመጣነው ተሩቅ ነው። ለምን ተሩቅ መጣን ያልክ እንደሆነ እንግዲህ ምንድን ነው አሁን እሱ የሚያገባት እጮኛው አለች። እጮኛው ጋር ለሽምግልና አባትየው ለምኖ ልኮን የመጣ ነው። ስለዚህ እባክህ እንደው መፍትሄ ፈልግ አንተ። ጭራሽ ሽምግልና ኖሮብህ ነው እንደዚህ የምትሆነው? ስለዚህ አሁን 11 ሰዓትም አልፏል። በህግ አሰራርም ስለሚያስጠይቀኝ ነገ ትወጣለህ። ይሄ ልጅ ባለቀ ሰዓት ውስጥ ችግር ውስጥ መግባት የለበትም። በቅዬ ይሄ ልጅ ችግር ውስጥ መግባት የለበትም ባለቀ ሰዓት። እንግዲህማ ቢልልን ኖሮ ነገ ነበረ ሽምግልናውን የምንጨርሰው አይደለም። አልፈለገንም እኮ ሽምግልናችንን አልፈለገንም። ስለዚህ ለምን ጥንቅር አይል ለምን አራት እግሩን አይበላም? እኔ ምን አገባኝ? ታዲያ አልፈለገም ብለን መተው አለብን እንዴ? ምን ማለትህ ነው? አባትየውን እናንተን ላከን በሽምግልና በወግ በማድረግ እንድንድርለት አይደለም እንዴ አደረ ያለው? ምንስ እሱ ቢሳሳት እኛ መክረን ወደ ቦታው መመለስ የለብንም እንዴ? አይደለም እንዴ? እንዲህ ነገሮች በተደራረቡበት ሰዓት ልንተወው አይገባም። ስማ በቄ፣ እሺ እሱን እሻል ነው። አባቷ ግን ጨርሶ እሺ አይለንም። ጀብደኛ፣ እኔ እውነቴን ነው። ወታደር እንደዚህ ጀብደኛ ሲሆን ያየሁት የመጀመሪያ ጊዜ እሱ ነው። ምን ማለት ነው? ደርሶ ግንፍል ይላል። ያሳዝናል እኮ ወታደር እንዲህ አይደለም። ግን ማን ነው አባትየው? መኩሪያ አለማየሁ። ማን ናቸው? እንደውም ፎቶግራፋቸው ከልጃቸው ጋር የተነሳው ፎቶግራፍ ይዤዋለሁ። ይኸው በቄ፣ ይኸው። ዋው ምን ይመስላል እንደው አንተ ልቃቂ እንዴ! የቀይ ጥቁር እኛ አቶ መኩሪያ አይደሉም እንዴ? አምሳ አለቃ አይደለም፣ አቶ መኩሪያ ናቸው። እንዴት አቶ መኩሪያ ወታደር አይደለም እንዴ? አይደሉም። እርግጠኛ ነኝ? አዎ እርግጠኛ ነኝ። በደንብ አውቃቸዋለሁ። አረ ከአባቴ ጋር ወንድማቸው ካራማራ ላይ ዘምተው ነበረ። አቶ መኩሪያ ግን በፍጹም አልዘመቱም። በእውነት በጭራሽ አልዘመቱም። አቤት 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 ቅሌት አቤት ቅሌት! ለመጀመሪያውንም ብያለሁ ጀብደኛ ነው ይሄ ሰውዬ ጀብደኛ ነው ብያለሁ። በቃ እንግዲህ ጉዳዩን ጨረስ ነው ማለት ነው። ወይዘሮ አስቴር ዳይሬክተር እንጂ እውነት ትቀጥናለች እንጂ አትበጠስም የሚባለው ነገር እውነት ነው። የምን ካራማራ ነው? ዘምቻለሁ። ተኳሽ እሱ ብቻ ይሄ ወናፍ ነው። እንግዲህ አሁን ጉዳያችንን እንጀምርና ጨርሰን መለያየቱ ነው የሚሻለው። ምንድን ነው ጉዳዩ? የምን መደፋፈን ነው? ምንድን ነው? የመጣችሁበትን ጉዳይ ፍርጥ አድርጓትና ነገሩ። እንግዲህ ጉዳዩማ ያው የታወቀ ነው። ምንድን ነው? ሳይቆጡ መቼም ሁላችንም አልተቆጣውም እኮ ምንድን ነው አልኳችሁ። እዚህ ብቻ አይደለም የምንተዋወቀው፣ የቱ ክፉ ቦታም ላይ እንተዋወቃለን። ከኔ ጋር የት? ከእርሶ ጋር እንኳን አይደለም። ሰላም ነው? እንዴት ዋላችሁ? ሰላም ነው? እንዴት ናችሁ? ሰላም ነው? ሰላም ነው? ደህና ነኝ። ሰላም ናችሁ? ያው ወታደር አይደሉ እንዴ? አዎ አይደለ? እርሶ ወታደር ነው? ያው ካራማራ ጀግና ወታደር። ኧረ እና ተው አቶ መኩሪያ፣ ካራማራም አልዘመትክም ወታደርም አልነበርክም። ይህን ትክዳለህ? አልተገናኘንም ብዬ ነው። እኔ እንኳን የማውቀው ወንድሞት አምሳ አለቃ ፋንቱ፣ ኮሎኔል አለማየሁ የወይዘሮ አስቴር አባት ከእነሱ ጋር ዘምቻለሁ። የምን ፋንቱ ነው የምታወሩት? የምን አምሳ አለቃ ፋንቱ የሚባል ወንድም የለህም? ወታደር። ቆይ እናንተ ሰዎች ምንድን ነው የምታወሩት? ስለምን ወንድም እንደምታወሩ አላውቅም። ካራማራ መዝመት ሀገር ካራማራ ከየት ተነስታችሁ? እኔ በድሬዳዋ ነው። ድሬዳዋ? ጦርነቱ እዚህ አዋሽ ድረስ ገፍቶ መጥቶ ነበር አይደል እኮ። ታዲያ እያጠራን የሄድነው ከየት ነው?
እኛ በደንገጎ በኩል ሸለቆውን ነው አልፈን ሄድን። በሄዳችሁበት ጊዜ አልተዋጋችሁ? ካራማራ ላይ ነው ውጊያው። እንዴ ካራማራ ፊት ሌላ ከተማ የለም? የለም። በእውነት ባቢሌ የት ነው ያለችው? ከባቢሌ አልፋ ነው አታል ወዲያ ተናዳ ነው አየህ። ከዛ ፊት ድሬዳዋስ ላይ ውጊያ አልነበረም እንዴ? አዋሽስ ላይ ውጊያ አልነበረም እንዴ? ማነው ባቢሌስ ላይ ውጊያ አልነበረም እንዴ? እሱ በኋላ ነው። በኋላ እኮ ነው። እንዴት በኋላ? ከካራማራ በኋላ ነው። ወደዛ አጉርፋ ሄዳ ነው ከተሞቹ ወደዛ አጉርፋ ሄዳ። እሱን እኔ አላውቅም፣ ግን ከዛ በኋላ ዋሸጥሩ አይደል? ባለሙያ ስለሙያው በኩራት ሲናገር ነው ደስ የሚለው። ያለ ቦታዎት ነው አሁን እርሱ ወታደር የሆኑት። ነውር አይደለም፣ ነውር አይደለም። ለእርሶ ሸጥሩ አይደለም። አሁን እኛ ሽማግሌ ፊት ነው ያለው። ሽምግልና ልጠይቅ ነው የመጣ ነው አይደለም እንዴ? አግባብ አይደለም፣ ጥሩ አይደለም። ቆይ አሁን እናንተ ሰዎች ከኔ ምንድን ነው የምትፈልጉት? ምን እንዳደረግ ነው የምትፈልጉት? እነዚህ ሁለት ልጆች ተፋቅረዋል፣ ተግባብተዋል። ስለዚህ የእነሱን የልባቸውን እንድንሞላላቸው ያለፈው ጊዜ ጥፋታችንን ይቅር ብለው ልጆትን ቢሰጡንና ሁለቱን ልጆች ብንድራቸው ደስ ይለናል። ይህን ፈቃዶትን ለመጠየቅ ብቻ ነው። ሽማግሌዎቹ ዛሬ ያለሁበት ቦታ ድረስ መጥተው ይቅርታ ጠየቁኝ እና ምን አልካቸው? ይቅርታ አደረግኩላቸው። ሽምግልናውን እንዲቀጥል ጠየቁኝ። ከዛስ? እሑድ ዕለት እንዲመጡ ነግሬያቸዋለሁ። ሽማግሌዎቹ ቀና ልብ ያላቸው ይመስላል። እንግዲህ ጨራርሰን ሀገራችን ጥልቅ ነው። በቃ የት ሄዳችሁ ነበር? የት ሄዳችሁ ነበር እንዴ? ምን ነካ አባቡ? እሺ ደግሞ ምን አበላሽታችሁ መጣችሁ? ምን ይላል? የት ሄዳችሁ ምን አበላሽታችሁ መጣችሁ? እንዴት? ማን ምን አበላሸ የሚለውን ነገር ለማየት እኮ መጀመሪያ ጉዳዩን አድምጦና ወስኖ መገኘት ያስፈልጋል። ትክክል። ዝም ብሎ አበላሽታችሁ መጣችሁ ማለት ማንን ምን እንዳበላሸ ሳታቅ ነው እንዴ? ደግሞ ሄድነው ልናበላሽ ነው እንዴ? ባይልልን እንጂ አንተን ልንድርና ልንኩል እኮ ነው እዚህ ድረስ የመጣ ነው። እውነት ነው እንዴ? አበላሻችሁ ትለናለህ እንዴ? ነው ያለው አይደለም? አዎ አበላሻችሁ መጣችሁ ነው እኮ የሚለን። እሺ የት ሄዳችሁ ነበር? አቶ መኩሪያ ጋር ነው። መኩሪያ? አዎ። የት ሄዳችሁ ነበር ቢለኝ አቶ መኩሪያ ጋር አልኩ። አዎ በሽምግልናው እንዲቀጥል ተስማምቷል። እውነት? አዎ። ደወለች ደወለች። ለእኛ? አረ ለእኔ ነው። ምን አለ? ለእኔ። ታዲያ አናግራታ። ሄሎ ቲጂ። ሀሎ ቲጂ እያለ ነው። ሲጀምር ነው ወሬውን። እሺ መጣሁ። እንገናኝ አለችኝ። እንገናኝ አለች። እንገናኝ ሁላችንም? አረ እኔን። ታዲያ ሂድ ተገናኛ። ልሂድ ታዲያ። ቲጂ ስለ ደወልሽልኝ በጣም ደስ ብሎኛል። ታውቃለህ አባቡ ምን ያህል እንደምወድ። አባዬን ስላናደዳችሁት ነው የዘጋው። አባትሽን እንዴት እንደምፈራቸው አንቺን ደግሞ እንዴት እንደምወድሽ ታውቂያለሽ። እንኳን እናንተ አይደለም ማንኛውንም ሰው ማስቀየም አልፈልግም። አውቃለሁ፣ ግን ደግሞ ሽማግሌዎቹማ አሁን እኮ ያለባቸውን ችግር አስተካክለዋል። ይኸውልህ ከዚህ ሳምንት ካለፈ እንደምትታሰር ታውቃለህ አይደል? ስለዚህ ሽማግሌዎቹ በደንብ ነው ተዘጋጅተው መሄድ ያለባቸው። በእርግጥ አባዬ ላንተም ለሽማግሌዎቹ ያለውም ነገር ተቀይሯል፣ ግን ደግሞ በደንብ መዘጋጀት አለባቸው። ግድ የለሽም፣ ካሁን በኋላ በደንብ ተዘጋጅተን ነው የሚሄዱት። በዛ ላይ ደግሞ የምን በዛ ላይ ነው? ሀሳብሽን ልትቀይሪ ብቻ እንዳይሆን። አይደለም አርግዣለሁ። አባትሽ? እየቀለድክብኝ ነው? ምን እቀልዳለሁ? እኔ እኮ ያው ቂም ካረገዙብኝ ብዬ ነው። አባቡ እኔ አርግዣለሁ። አንቺ በሆድሽ ከኔ? መቼ እንዴ? የምርሽ ነው እንዴ? እስቲ በዚህ ጋር ለውና ንገሪኝ። እውነት ጸነሽ አንቺ? አንቺ ከኔ? ይኸውላችሁ እንግዲህ የዛሬው የቁርጥ ቀን ስለሆነ በድል ተመለሱ። አይ ጥሬ አልወድምም አልበላምም።
እኔ ጉዳዩ ላይ ብቻ ነው። በቃ እንደሱ እኮ አይደለም ያለው። የቁርጥ እንዲህ አይደለም። የቁርጥ ቀን ስለሆነ በድል ተመለሱ። ጉዳዩን ነው እንዴ? እኔ ደግሞ ጥሬ ስጋ አይደለም አልበላም፣ ያመኛል። የውላችሁ የውሳኔ ቀን ስለሆነ በድል ተመለሱ ለማለት ፈልጌ ነው። የውሳኔ ቀን ስለሆነ በድል ተመለሱ ማለቴ ነው። እሺ ይሁን። በሉ እንግዲህ ቡና አፍልቼ ራስ ሰርቼ ነው የምጠብቃችሁ። የመስራችሁን በዛው ትነግሩኛላችሁ። አደራ ደግሞ ስታወሩ ሁለታችሁ መረጋ ብላችሁ አውሩ። እሺ ስታወሩ ቀስ ብላችሁ አውሩ። ስታወሩ ሁለታችሁ መረጋ ብላችሁ አውሩ። እንቸኩላለን ነው ወይስ ምንድን ነው? እንደዛ ሳይሆን ተግባቡ ለማለት ፈልጌ ነው። እንዴ አብረን ነው ይኖርን፣ አብረን ተዋልደን፣ አብረን አድገን ስንት ዘመን ይሄን ያህል ጊዜ ኖረን ማን ነው ደግሞ ተግባቡ የሚለን? እናሱ በአይን እኮ ነው የምንተዋወቀው። እግዚአብሔር ለእኔ ጆሮ ያደረገልኝ ሰው ወንድሜ ነው እኮ እሱ። እሱም ደግሞ ለእኔ አይን ያደረገልኝ ነው። ታዲያ ድምፃችሁን ቀንሱ ለማለት ፈልጋ ነው እንዴ? ድምፃችሁን? አዎ ድምፃችሁን ቀንሱ። ቀንሱ? ዝግ አድርጉት። ከጣራ በላይ ሆናችሁ። በቂ በተለይ አንተ ነው። እሺ እሱ ችግር የለም። አንተ እንድች በለኛ ችግር የለም። ደግሞ አቶ ጥሩ ሰው አቶ በቀለ የሚሉትም መስማት አለበት። እንዴ ምን አለ? አቶ በቀለ የሚልህን በደንብ ስማው። እንዴ ከዚህ በላይ አሁን ዝግ በል ትላላችሁ፣ አሁን ደግሞ ስማው ትላላችሁ። ግራ ገባኝ። እሺ ፎቶዎቹ ተዘጋጁ? አሁን ያዘጋጅቻለሁ። አይቻልም። እኔ ነኝ የማዘጋጀው። በቃ ስጦታው ላይ ይህንን ሱፍ ጨምሩና ውሰዱ። ምንድን ነው? ይህንን ስጦታው ላይ ጨምሩና ስጡ። አባቴ የሚወደው ሱፍ ነው። ለአባትሽ? ጎሽ፣ እግዚአብሔር ይባርክሽ። ጎበዝ። ሰየኔ ልጅ፣ ይሄ ነው ልጅ ማለት። እንደዚህ ነው ልጅ የሚያጓራ። እውነት ነው። አይ አባቡ፣ እኛንም እንደዚህ አሳምረ ብትልከን ለአንተ ክብርም ኩራትም እንሆን ነበር። ያው ባለፈው እንደነገርናችሁ ልጃችን መቼም በትምህርቱ ባይገፋበትም ለሀገርና ለወገን የሚጠቅም ሰው፣ ሀገሩን የሚወድ ሰው መሆኑን ማረጋገጫ ማስረጃ ይዘን መተናል። በእርግጥ የልጁ ስብዕና በእውነት የሚደነቅ ነው። ልጅም ደግሞ እሱን መውደዷ ይሄን ያህል ክፋት የለውም። አዎ እንግዲህ ያው ባለፈው ትንሽ ባንውቃኘ በሰራው ስህተት እርሶንም አስቀይመን አስኮርፈን መሄዳችንን ይታወሳል። ግን የተናገርነውን ቃል ማሳመን ስላለብን ለዚህ ማስረጃ እንዲሆን ባለፈው ጊዜ ያልኖትን ፎቶግራፍ ይዘን መተናል። እስቲ አንተ ያው እዩት። ከጠቅላይ ሚኒስትሩ ጋር የተነሳ ፎቶ ነው ይሄ። አሁንም እምቢ ልትል ነው እንዴ ደግሞ? ቆይ እስቲ አንቺ ምን አስቸኮለሽ? ዝም ብለሽ እንደው እንደርጎ ዝም ጥልቀት ያለሽ። እንግዲህ መቼም እንዳላችሁኝ ሀገር ያከበረውን ሰውም ያከብረዋል፣ ህዝብም ያከብረዋል፣ ትውልድም ያከብረዋል። ቅድም እንዳልኳችሁ ልጁ ጥሩ ሰበና እንዳለው ተረድቻለሁ። ይሁን። እሺ ምንም ማለት እድሜ ይስጥልን። እሺ ይሁን ብያለሁ። እሺ ቲጂ አባዬ ይሻላል። እሺ ቻው። ቆይ እሺ ነው እምቢ ነው ያሉት? በመጨረሻማ እጅ ሰጡ። እሺ አሉ። እና ታዲያ ደስታ እንዲህ ነው እንደሚገለጸው? ይኸውልሽ የዘንድሮ አማች ቀብረር ካላሽበት ኤዲ አንተ ደግሞ በሽ እንዴት አሰማመሽው እናት። እድሜ ስጥሽ፣ ቆይልን፣ ወልደሽ ሳሚልን፣ ዘርተሽ ቃሚልን፣ እንጀራ ያውጣልሽ። አሜን። አዎ እንግዲህ ብትቀበይ ቤተሰብም አውራ ያርግሽ፣ የሀገር አውራ ያርግሽ። ጠዋት እንደዛ አስደስተሽ ልከሽን
ይኸው ዛሬ የምስራችሁን ደግሞ እኛም ይዘን መጣን አይደል? በእውነቱ እናንተም ብዙ ጣራችሁ፣ ብዙ ታገላችሁ፣ ብዙ ነገር አደረጋችሁ። ዛሬ ይኸው የምስራችሁን ሰማን። እግዚአብሔር የተመሰገነ ይሁን። አዎ እናንተም እግዚአብሔር ይባርካችሁ። ልፋታችሁን እሱ ፈጣሪያችን እሱ ይመልሰላችሁ። እናመሰግናለን በጣም። እንግዲህ ውለታችሁን በምን እንደምንመልስ አናውቅም። እናመሰግናችኋለን። ምን አለ? ውለታችሁን እንዴት እንደምንመልስ አናውቅም። እናመሰግናችኋለን። እንደምንመልስ አናውቅም። እናመሰግናችኋለን። ምኑን ነው የሚመልሱት? ውለታውን የሄድንበትን ጉዳይ ነው። አዎ እሱማ ትመልሳላችሁ እንጂ ትመልሳላችሁ። እንዴት ነው የምትመልሱት ላይ ነው የምንነጋገር ያለብን መጀመሪያ አይደለም እንዴ? አዎ እውነት ነው ሩዬ፣ እውነት ነው። ታዲያ እንግዲህ ውለታችንን የምትመልሱት እንዴት ነው? መጀመሪያ እኛም ቅድም ተነጋግረንበታል በጉዳዩ ላይ አባትሽ ጋራ ቀን ቆርጣችሁ ሰርጋችሁ እኛም ታድመን በጭፈራ በወታ ድረን ስናበቃ ነው። አዎ ከዛ በኋላ አንድ ነገር አለ። ያስ ምንድን ነው? ልጅ ነው። የሁሉ ነገር የዚህ ዓለም ማያ ልጅ ነው። ስለዚህ ይወለዳል ማለት ነው። መጀመሪያ የሚወለደው ደግሞ መጀመሪያ የተፈጠረው ማን ነው? አዳም ነው። ወንድ ልጅ ነው የሚወለደው አይደለ? አዎ አዳም አይደል የተፈጠረ? አዎ አዳም ተፈጠረ። በኋላ ጌታ አየው፣ አዘነ፣ ብቻው መሆኑን አልወደደም። ስለዚህ ትልቅ እንቅልፍ ጣለበትና ተጎኑ ተዚህ ተግራ ጎኑ አጥንት ውስድ አድርጎ ሰርት ታደርግለት። ተዛ ተንቀልፎ ብልን ስል እንዲህ ቀና ብላየችውና ፈገግ አለች። ሁለተኛ ከዛ በኋላ ተዋወቁ። ከተዋወቁ በኋላ ማንን አፈሩ? አቤልና ቃየልን አፈሩ አይደለም? አሁን አንተም ወንድ ልጅ መጀመሪያ ወንድ ልጅስ እንዴት ይወለዳል የሚለውን ደግሞ ማየት አለብን። እንዲሁ ዝም ብሎ የተኮሰ ሁሉ አይወልድም። ተኮሰ ሁሉ አይወልድም። እውነቴን ብላችሁ ያው ትንፋሽ ሳይወጣ የተኮሰ ሴት ነው የሚወልደው። በርከክ ብሎ ግን ያው አልሞ ትንፋሹን ዋጥ አድርጎ እዋ አድርጎ የተኮሰ ሰው ወንድ ልጁ የዛ ጊዜ በቃ የእኛን ውለታ መለስክ ማለት ነው። በጣም ጥሩ ሰዎች ናችሁ። እናመሰግናለን። ምን አለች? በጣም ጥሩ ሰዎች ናችሁ። ጥሩ ሰውማ እሱ ነው። እኔ በቃ